ባህሪላው ሳነሳለካ አንጀቴን ተንብሏል። ከዛን እኔ አላየሁትም ደም በላይ ላይ መፍሰስ ጀመረ። ወላሂ ምግብ ከበላው ወደ 8ኛው 9ኛው ወር አካባቢ እየደረሰኝ ነው። አሁን ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። መጥቶ አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ መንበል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ምንም ነገር የሚሰማኝ ሰው የለም። እንደዛው ይዛ ውስጥ አሁንም ማታ መጡ። አመት በአመት ወልዳለሁ፣ አመት በአመት ይሞታለች። አላስቀምጠኛል በቃ ሊገሉኛል። ቅጥቅጥ አረውኝ ስለሆነ በዱላ በቃ ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሬውኛ አላወራም። ታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆነው ነው በቃ የተጫወቱብኝ። በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው። እስከ ዛሬ ድረስ በህይወቴ 2 ሰዎች ይህን ነገር የነገርኳቸው። ህይወቴ ነፍሲ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ ለሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍሳ ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ጊዜያችንን ጠብቀን ዛሬም በፖድካስታችን ተገኝተናል። ዛሬ ለየት ያለ እንግዳ ይዘንላችሁ መጥተናል። ከባሌ ድረስ መጥቶ ዑመር የህይወት ታሪኩን ሊያጋራን የደረሰበትን ችግር ሊያጋራን ለሌሎች ትምህርት ይሆን ዘንድ ዛሬ ስቱዲዮአችን ተገኝቷል። ቻናላችንን ሰብስክራይብ በማድረግ ሼር እያደረጋችሁ እንድትጀምሩ እየጋበዝኩኝ ዑመር ጥሪያችንን አክብረህ እዚህ ድረስ ስለመጣ እጅግ አድርጌ በእኔ በተመልካቾች ስም በአላህ ስም አመሰግናለሁ። እኔም ይህንን ፕሮግራም አዘጋጅታችሁ ጮቴንም ሰምታችሁ ለዚህ ደግሞ ስለጋብዛችሁኝ በአላህ ስም እጅግ አድርጌ አመሰግናለሁ። ጀዛኩሙላሁ ኸይራን። ከባሌ አካባቢ ነው። 2 ቀን ሆነ። 2 ቀን መንገድ ላይ ነበር። 2 ቀን መንገድ ላይ ነበርኩኝ። ሩቅ ነው? አዎ ሩቅ ነው። ምን ያህል ኪሎ ሜትር ይሆናል? ከየት አካባቢ ነው ቦታው? ባሌ ነው ወይስ ከባሌ ነው? ከባሌ ወደዛ ወደ 200 ምናምን አካባቢ አላሁ አለም እንደዛ ይሆናል። ከባሌ ላይ ወደዛ ግን በባሌ ስር ነው ያለችው። ያለውበት ገጠራማ ከተማ ነች። ኦኬ። ከዛ ነው የመጣሁት። 2 ቀን ተጉዘ ነው? 2 ቀን ተጉዤ ነው በሁለተኛ ቀን እዚህ የደረስኩት። መርሐባ። አሁንም በድጋሚ ስለመጣ አመሰግናለሁ። ጀዛከላህ። እስቲ ራስን አስተዋውቀን። መጀመሪያ ራስን አስተዋውቀን። አዎ አመሰግናለሁ ለዚህ እድል በመብቃቴ። ስሜ ዑመር ታርቀኝ ይባላል። አሁን የምኖረው በባሌ ዞን ውስጥ ነው። ትውልዴ ምስራቅ ወለጋ ላይ ነው። ምስራቅ ወለጋ ነው እና ከዛ ነው ወደ እስልምና የመጣሁት። አልሐምዱሊላህ ወደ እስልምና የገባሁት ከዛው ነው። ባኮ ትባላለች፣ እዛ አካባቢ ነው። እስልምናው ላይ መስለሙ ላይ ኢንሻአላህ እንመጣበታለን። ምንድነው የደረሰብህ ነገር? ስለሱ እናውራና ከዛ በኋላ እንመለስበታለን ኢንሻአላህ። ምንድነው የተፈጠረው? ምንድነው የሆነው? እኔ የደረሰብኝ ችግር ከዛሬ 12 አመት በፊት ነበረ እና በዛን ሰዓት ላይ ደረሳ ነበርኩኝ። በደረሳነት ህይወት ውስጥ እያለሁኝ ከጅማ ወደ ሀረር አብረን የምንቀራቸው ልጆች ነበሩና እዛ ጅማ ላይ ከነሱ ጋራ ወደ ሀረር ለመሄድ አቅሙን አልነበረኝም። ተወያይተን ምን ብለን አቅሙን አልነበረኝም እና እነሱ ጥተውኝ ሄዱ። እኔም የተወሰነ ጊዜ ከቆየሁኝ በኋላ የሚሄድበትን ነገር በማመቻቸት ያው ተነሳሁኝ። ከዛ ግን ተነስቼ በመመጣበት ሰዓት አዲስ አበባ ላይ በእርግጥ ቤተሰቦች ያሉ ወንድም አክስትም እንደዚህ ያጎት በአባትም በእናትም በኩል አሉኝ። ያው ብዙም ከነሱ ጋራ በዚህ የተነሳ ስለማልቀራረብ አዲስ አበባ ደግሞ ለኔ እንግዳ ነበረች። ምንም ነገር አላውቅም። በመጣበት ሰዓት አዲስ አበባ ላይ የገጠመኝ ችግር ያው እስካሁን ድረስ ህይወቴ ላይ ትልቅ ጠባሳ የጣለ ጉዳይ ገጠመኝ። ያ ነገር ነበር በቃ ወላሂ
እስከ ዛሬ ድረስ ያው ብዙውን ጊዜ አፍኜ ምንም ነገር በቃ ለሰው ማውጥቼ መናገር የሚከብድ ነገር ሆኖብኝ ሳልናገር ቆየሁኝ። ያ ነገር ምንድነው በቃ ትራንስፖርት ያለኝ በዛን ሰዓት ወደ ሀረር የሚሄድበት ትራንስፖርት ከአዲስ አበባ ሀረር የሚያደርሰኝ እንጂ የማድርበት ወይም የምበላው ምናምን እንደዚህ ትርፍ የሆነ ነገር አልነበረኝም። በዛም እያለው የሆነ ሰፖርት የሚያደርገኝ ወይንም ይረዳኝ ሰው አልነበረም። እና ዛም ለቂራት ነው መታችሁ ወደ ሀረር ለመሄድ? አዎ ቂራት ኪታብ ለመቅራት ነበር ወደ ሀረር የሚሄደው እና እማድርበት በማጣት ሰዎችን መስጊድ ጠየቅኩኝ። መስጊድ አላቅም እኔ አዲስ አበባ ውስጥና መስጊድ በምጠይቅበት ሰዓት አንዋር መስጊድ አሳዩኝ። ወደዛ ደረሱኝ፣ አመላከቱኝ። አንዋር መስጊድ ስደርስ መግሪብ አካባቢ ነበር። መግሪብ ሰገድኩኝ። በተፈጥሮ ደግሞ ከሰው ጋር ቶሎ ብሎ እንደዚህ መቀራረብ ባህሪ የለኝም በቃ እና አመሸው። መግሪብ ነበረ። መግሪብን እዛው ሰግጄ እዛው መስጊድ ውስጥ ቆየው። ኢሻ ተሰገደ። ኢሻን ሰገድኩኝ። ሱናም ሰግጄ እንደዚህ ሰው እንዳለ ወጣ። በሚወጣበት ሰዓት አንዱ በር እየዘጋጋ እባክህን አልኩት። በቃ ጠየቅኩትኝ። እኔ እንደዚህ አይነት ነገር በጣም ይከብደኛል፣ አልችልም እና ማደሪያ የለኝም፣ ደረሳ ነኝ። ያስኩት አንድ ቦርሳ ነች ያስኳት፣ አንድ ሻልና ቦርሳ ነገር እንደዚህ ይዣለሁ። ብሉገል መራም ነው ብሉግ ነው ያስኩት ኪታብ እና ደረሳ ነኝ። እኔ ወደ ሀረር ነው የሚሄደው፣ አሳድሩኝ አልኩት። በቃ እኔ የምበላው በዛን ሰዓት ላይ የምጠጣው ምንም ነገር እሱ አይደለም ለኔ ችግሬ እና ማላቀው ሀገር ላይ ውጭ ላይ ማደር እንደዚህ ያን ነገር ያው ለሰው ጋር ስለማላቅ ጠየቅኳቸው። በምጠይቀው ሰዓት አይቻልም አሉኝ። እባክህ ለማንኩት። ሰለምቴ ነኝ። በዛ ላይ እኔ ይህንን ነገር እንኳን መናገር አልፈልግም። እዚህ ሚዲያ ላይ በሚያዩ ሰዓት ብዙዎች ያውቃሉ እኔ ሙስሊም እንጂ መመስላቸው ሰለምቴ እንደሆንኩኝ ማንም አያውቅም። አብዛኛውን አልናገርም እና ለማንኩት። በቃ የሚሄድበት የለኝም እባክህን አልኩት። ሂጄ አልጋ ካደርኩኝ ያቺ ትራንስፖርት ያስኳት ብር ነገ ወደ ሀረር መሳፈሪያዬን የለኝም። የሚሄድበት ነገር እዚሁ መቅረቴ ነው። በቃ እዚህ ደግሞ አላሳድርህም አሉኝ። የማደርገውን አጣሁኝና በቃ ከዛ ወሩሩ አስወጣኝ ዘበኛው። በቃ የገፈታተረ እኔ መውጣት አቅቶኛ በቃ መስጊድ ግቢ ውስጥ ብቻ ልደር በቃ የለመንኩት። እየወረወረ አስወጣኝ እምቢ ብሎ ወጣው። ከወጣው በኋላ ግን ወዴት ልሂድ በቃ በጣም ተሰማኝ፣ አዘንኩኝ። ወላሂ በህይወቴ በቃ ትልቅ ፈተና። እኔ ከቤትም ከወጣሁኝ በኋላ ያው ቤተሰብ ጋር ያለው ከቤት ወጥቼ አላውቅም እና ያ ነገር በጣም ከበደኝና ትንሽ ዞር ብዬ እጄ እንደዚህ መንገድ ላይ ቁጭ እንዳልኩኝ በቃ ተሰማኝ፣ በጣም ተሰማኝ። በዛን ሰዓት ነበር በቃ አንድ መኪና ወደ እኔ መጣች። ወደ እኔ መጣና አቆሙ። ጠራኝ። ሲጠራኝ እኔ ያው በዛን ሰዓት ላይ ስሜታዊም ነበርኩኝ። በተፈጥሮም ደግሞ ያው ሰውን ብዙም መቅረብ አልችልም። ዝም አልኳቸው። አንዱ ወርዶ መጣና ጠየቀኝ። ሳያቸው ሁለቱም ዛታቸውን ስታይ ሙስሊሞች ናቸው ይመስሉት እና በዚህ ሰዓት ነበረ በቃ እኔም ውስጤ ላይ ያለው ነገር በጣም ጉጉቴ ያው ወደ ሀረር ለመሄድ ነው። ህልሜም እንደዚህ ይሆናል ብዬም ስላላሰብኩኝ በቃ አንዳንዴ ያው አንተ ባሰብክበት ሳይሆን ሁሉ ነገር አንተ እንዳሰብኩ ላይሆን ይችላልና ጠየቀኝ። አልተወኝ አለ። በቃ አልተወኝ ሲል እኔ በቃ ተጠግቶ መኪናው ተጠግቶ ማለት ነው። እዛ ወርዶ ያኛው ሲጠይቀኝ በቃ አልተወኝ ብሎ እንትን ሲለኝ ምንድን ነው ብሎ የሚጠይቃ? ኬት ነው የመጣኸው? ምን ተቸግረህ ነው አለኝ። በጣም ያዘነ ነው ይመስለው። አሰር ምናምን አለብህ? ይሄ ምንትኑም አለ? በቃ እኔ እንዲህ ነኝ በቃ። ኮፍያውም አለ? ጺሜ ሁለመና እንዳውም ከዚህ በላይ ነበረ።
እና ደረሳ መሆኔ ሙስሊም ሁሉ ነገሬ በቃ ያስታውቃል። ያስኩትም አንድ ኪታብ ነው እንትን አንድ ኪታብና የሆነች ትንሽ የቦርሳ ነው ያስኩት እና አሳየሁት። ሳሳየው አዘነ፣ በቃ አዘነ። አንዳንዴ ታውቃለህ የሆነ የሰው ፍቅር የምትፈልግበት ጊዜም አለ። ውስጥ ብቸኝነት በሚሰማ የሆነ ነገር እንትን በምትልበት ሰዓት እውነት ይመስልሃል። ከዛን አዘነና ያኛውም አንዱም ውስጥ የነበረው ወርዶ መጣ። እኛ ወንድሞችህ እያለን አለኝ፣ እኛ ወንድሞችህ እያለን አንተ ዛሬ ይሄንን መስለህ። እኔ በቃ አሁን እንደዚህ ሳይሆንም እንደውም ባገኘሁት እንትን በቃ ራሴን ንጽህና ይጠብቃለሁ እና ያለኝ ነገር መስሏቸው ይሁን ብዬም አሰብኩኝ። ግን እንደዛ አልነበረም። ደግሞ አህዋላቸውን ስታየው እሺ አልኩኝና ነገርኳቸው የሆንኩትን ነገር። እኔ ደረሳ ነኝ፣ ሰለምቴ ነኝ በዚህ ላይ እና ጓደኞቼ ትተውኝ ሄደው እኔ ደግሞ ያስኳት ብር ከዚህ ሀረር የሚያደርሰኝ እንጂ ሌላ ትርፍ ነገር የለኝም። ከመስጂድም ከመስጊድም እንደዚህ አሁን ጠይቄ አላሳድረኝ ብለው አባረሩኝ፣ እምቢ አሉኝ። እና የማድርበት ቦታ ነው ችግር የማድርበት የለኝም ስላቸው እኛ ወንድሞቼ እያለን አለኝ። አንዱ በጣም አዘነ። በቃ ማለት እንዲህ ፊዚካሉን አይተ እንደምትረዳው በቃ ደንግጧል፣ አዘነ። የሚያደርገውን አጣና እኛ እያለን አንተ ውጭ ላይ ልታድር በረንዳት ልታድር፣ እኛ እያለን ልትቸገር አለኝ። በቃ ሲናገሩ የሚናገሩት ነገር ሁሉ እንዳለ ያ ረብ ወላሂ አላህ ወኪል አያሳጣም። ከዛ ቢያባርሩኝ እዚህ ደግሞ አንተ ወኪል ጣልክልኝ። በቃ ውስጤ ወላሂ ደስታዬ ደስታ አልነበረም። በጣም ተደሰትኩኝ። ከዛ ነሱኝ። አንደኛው ቦርሳዬን ከፈተና ሲያይ ኪታቤ ብቻ ነው ያለው እዛ ውስጥ። አንድ ሻልና ኪታብ አለኝ፣ ሽርጥ ነገር አለችኝ። አንድ ሽርጥ ነው ያዝኩት። ከዛን ተቀበለኝና እሱን መኪና ከፍተው አስገቡኝ። ከነሱ ጋር ሄድኩኝ። ሲሄድ በቃ ወላሂ በጣም እንዳዘኑ ሆኖ ነው የሚናገሩት። በጣም ያዋሩኛል፣ ይጠይቁኛል ስለ ቤተሰብም ያለውን ነገር በቃ ወደ እስልምና ስለ መምጣቴ ሲጠይቁኝ እኔ ነገርኳቸው በግልጽ በቃ ያለውን ነገር እና ማንም ረዳት እንደሌለኝ ያው አላህን ይዤ ነው የወጣሁት ያለውን ነገር እና ብዬ ነው የነገርኳቸው። አዛን ይዘውኝ ገቡ። ስንደርስ ትልቅ ግቢ ነው፣ ከፍቶ ነው የገባው። መኪናቸውን አስገቡ። የት አካባቢ እንደሆነ አላውቀውም። ከተማውንም ስለማታውቀው? ከተማውንም ስለማላውቀው ራቅ ያለ ነው። ከዛ ከመስጂድ ራቅ ብለው ነው። ምን ያህል ጊዜ ይሆናል? ምን ያህል? ከዛም በኋላ ወደ አንድ 30 ደቂቃ እንደዚህ አላሁ አለም። እንደዛ ይሆናል። በቃ በዛን ሰዓት ላይ ትንሽ ስሜታዊ ስለነበርኩኝ ብዙም አላስተዋልኩትም እና ግቢ ከፍቶ መኪና አስገባ። ስንገባ ግቢ ውስጥ ግቢው ትልቅ ግቢ ነው። አንድ ሰው የለው፣ እነሱ ናቸው የሚኖሩበት። እኔ ሰው ይመጣል ብዬ ሰው ያለበት ቤት ስታያቸው በቃ ትላልቅ ናቸው፣ ባለትዳሮች ምናምን ነገር ነው እንደዚህ ይመስሉ ዛታቸውን ፊዚካሊ ስታይ። እዛም ቤት ውስጥ ገባን። ስንገባ ቤታቸውም ሙሉ ነው፣ ደህና ቤት ነው ያላቸው። እዛም በቃ አንድኛው በዚህ መካከል ነበረ። እኔ መንገድ ላይ ስመጣ ያቺ ብር ታልቅብኛለች በማለት ምሳም አልበላው ምናምን ነገር ምንም ነገር በቃ አላገኘውኝም። እና እኔ አድሬ ብቻ ነገ ወደዛ ሄጄ እዛ እነዚህ ልጆችን ጓደኞቼ መገናኘት ነው የምፈልገው፣ እዛ መሄድ ነው። እና ትልቁ እንትኔ ምግብ በልተሃል አለኝ። አልበላውም አልኩት። ምሳ አልበላህም አለኝ። አልበላውም አልኩት። ጾሜን ነው ያለሁት። ቁርስ ጀመሬ መንገድ ላይ ስለነበርኩ ምንም ነገር አልበላውም። አሁን ከዛን በቃ እኔ ሄጄ እራት ይዤ ልመጣለሁ፣ ምግብ ይዤ እመጣለሁ፣ አንተ እስከዛ ድረስ አለውና ለጓደኛው ጠርቶት ልብስ ስጠውና ሻወር ያለ እንትን ይውሰድ አለው። ሰማለኝ ይሄንን ሲል ከዛን ልብስ አለኝ አልኩት። ያችን ሽርጤን አነሳውኝና ሻወር አሳየኝ። ሻወር ገባው። ሽርጤና ሸርጬ እንደዚሁ
ቦዲ ነው ያለው፣ በጃፖኒ ነው ያለሁት። አምጥቶ ሲያበቃ የሆነ ማማ ሰጠኝ። ከላይ ዝም ብዬ ለብሼ እሱን ቁጭ አልኩኝ። እራት ሊገዛ ሂዶ ሲመጣ 3 ሆነው መጡ። አንዱ ነው ሄደው አንደኛው አለ። ሁለት ናቸው እነሱ። ከዛ እኔ እራት ሊገዛ 4 ሆነው አሁን እሺ። ከዛን ሳያቸው እነዛም በቃ ልክ እንደነገራቸው ነገር እኔ በእስልምና የተደስተው ማለት አንድ ሰው እኮ አሁን ይሄ ሰው ሰልሞ ነው ስትለው ደህና ዲን ያለው ሰው እንደሚደሰት ፊቱ ላይ ያለውን ነገር ታያለህ። እና መጡ ጥምጥም ብለው አናገሩኝ። ምን አሉ? በጣም እንደተደሰቱ እኔም በማየታቸው በቃ ገለጹልኝ። እኔም አሁን ከቅድሙ ይልቅ በቃ ብዛት ሲሆኑ ደስ አለኝ። ምግብ አቀረበልኝ። ምግብ ሲያቀርብልኝ እንብላ አልኳቸው። እንዴ ለእኔ ብቻ አቅርበው እነሱ እምቢ አሉ ይህን ምግብ። እኔ በቃ ያው በሌላ አስቤ አልነበረም እኔ እንደዚህ አይነት ነገር። እንዴት ታስበዋለህ? እና ብላለኝ። ብላኝ አሁን ነው በልተን የመጣ ነው እኮ አንተ መንገድ ላይ እንደዚህ ጾም ምን ስንት ነገር አለኝ። ያው እኔም ብዙ መናገርም እንትን ስላላልኩኝ ርቦኛልም ሀቂቃ ነው በላው በቃ። ግን እየበላውኝ እያለ ያንን ምግብ መጨረሴን አላውቀውም። በቃ ትልቁ ሸገር እንትን ያለኝ ምግቡን እየበላው ምግቡን መጨረሴን አላውቅም። አንተ በልተህ እኮ ወይ ጠግበህ ተነስተህ ታጥበህ ምናምን ተመልሰህ ቁጭ ብለህ ምን እንደዚህ አለ ስንት ነገር አለ። እኔ ግን እየበላው እያለ ከዛም በኋላ ራሴን አላውቅም። ከዛን ሌሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም። ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከምግቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገራቸው በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? እዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፈውብኛል። ራስህን አወቅህ? ጠዋት ነው በቃ ረፋድ ላይ ምንም ነገር ሽርጤ እንጂ ላይ የለም። ባዶ ክላስ ውስጥ ቆልፈውብኛል። ጮኩኝ፣ ክፈቱልኝ አልኩ። በር መታ ምን ብል ምንም ነገር በቃ ደክሞኛል፣ በጣም ደክሜያለሁ። ከዛም በኋላ ምንም ነገር የሚሰማኝ ሰው የለም። እንደዛ ውዬ እዛ ውስጥ አሁንም ማታ መጡ። ቀኑ ሙሉ ውለህ? ቀኑ ሙሉ እዛ ዋልኩኝ። 4 ቀን እዛ ዋልኩኝ። 4ቱን ቀን ሙሉ የመጀመሪያ ቀን እነዛ 4ቱን ሆነው እንደዛ የተጫወቱብኝ። በኋላ እነዛ 2ቱ ናቸው በቃ። ህመሙን ደም ነው የሚፈሰኝ። ወላሂ አላህ በሚያቀኝ ይህንን ፕሮግራም ቢያንስ የሚያው ሰዎች በዛን ሰዓት ላይ እኔ እዚህ አዲስ አበባ ላይ ማለት ነው ያንን ችግር እንደዛ 4 ቀን ሙሉ ከተጫወቱብኝ በኋላ በቃ ልሞት ስል 4 ቀን ነው የቆየው። 4 ቀን እሺ። በነጋታው መጡ። ከዛ በኋላ እንዴት ነው እንዴት እንደሆነ ታውቃለህ? ከመች ጀምሮ ነው? እሁድ ነው ቅዳሜ ነው ራሴን የሳትከው ያወቅኩት። ግን እዛ ቤት የገባሁትኝ እኔ ወደ ሀረር ልሄድ የተነሳሁበት ቀን ሰኞ ማክሰኞ እንደዛ ነው። አላሁ አለም ይሄ ነው ታውቃለህ። እና ያንን እንደዛ ቅዳሜ ቀን ላይ ነው እንደዚህ ወደ 3 ሰዓት አካባቢ ላይ ወደ አውቶቢስ ተራ መሄጃው ከዚህ ከ7ኛ አካባቢ ላይ እንደዚህ ወደ ላይ ስትወጣ ድልድዩ አለ አይደለ? ወደ አውቶቢስ ተራ ወደ አውቶቢስ ተራ ወደዛ ሲሄድ እንትን መሄጃ መንገድ ላይ
3 ሰዓት አካባቢ እዛ ሰው ከቦኛል። ማታ ጠዋት ላይ ሌሊት አምጥተው እዛ ጥለው ነው የሄዱት እነሱ። አራተኛው ቀን ላይ 4 ቀን ሙሉ ተጫውተውብሃል? 4 ቀን ሙሉ እንዳለ ተጫውተውብኛል። የመጀመሪያው ቀን ሲመጡ ከዛ በር ከፍተው አንተ ጮህክ አይደል? ማታውን ድጋሚ መጡ። ድጋሚ ሲመጡ የሚያወጡ ይመሰለኝ በቃ ታውቃለህ፣ የሚለቁ ይመስሎኛል። ከዛም በኋላ ልትሄድ ነው አለኝ። በቃ ልትሄድ ነው አሁን እንሸኛለን፣ ትራንስፖርትህን ምንህን በቃ ይሄንን ነው የሚለው። የመጀመሪያው ቀን ላይ ከፍተው ማታ ላይ ሲመጡ እንደዛ ነው ያለኝ። ከሰው አይደል የተፈጠራችሁት በቃ ለመንኳቸው፣ መሆኑን አጣ ለመንኳቸው፣ ስለምናቸው በቃ አሁን ምንድን ነው የሚሉክ? እንደዛ ስትል ልንሸኝህ ነው አለኝ። ትሄዳለህ በቃ ወደ ሀረር። ከመሀላቸው የሚያዝንም የለም ምንም ነገር የለም። በቃ ብታያቸው በቃ እነሱ ደስተኛ ናቸው በስራቸው። በቃ ያፌዙብኛል። በቃ ወደ ሀረር ነው የምትሄደው እንደረሳን አይደለ በቃ እንሸኝሃለን፣ ብር አይደል የምትፈልገው፣ ብርህን ትራንስፖርትን ሰጠን እንሸኝሃለን። እዛም በኋላ ተነሳሁኝና ሻወር ግባ አለኝ። ሻወር ግባና ልብስን ልበስ ትሄዳለህ አለኝ። እውነት ነው ብዬ ተነስቼ አሁንም ሻወሬን ገባሁኝና ሽርጤ ደም ብቻ ነው እንዳለ። ልክ የሆነ እኔ ምን ብዬ ልንገርህ፣ አይቼ አላቅም እንደዚህ አይነት ነገር ማለት ሰው እንኳን የሆነ እንዲህ በሚደማበት ሰዓት አይቼ አላቅም። ልክ የሆነ ከብት የታረደ ነገር የሆነ እንደዚህ ያለ ይመስል ልብሴ እንዳለ በቃ ሴት ልጅ አይድ እንዲህ ነው ብዬ ሳበቃ ብናገር እኔ ወላሂ አይገልጸውም። እንደዛ ሆንኩኝ። ከዛም በኋላ 4ቱን ቀን እንደዛ 2ኛ 3ኛው ምናምን አላውቀውም ወላሂ። አላህ ነው ካለበሱ በኋላ እንደገና ምግብ ያበሉሃል ነው ከሚገርምህ። ካለበሱኝ ልብስ ካለበሱኝ በኋላ ብላ ይሉሃል። አዎ ምግብ አመጣልኝ ታውቃለህ። ምግብ ሲያመጣልኝ ችላ አትሄድም አለኝ። በቃ እኔ የማስታውሰው ነገርና ችላ አትሄድም ዑመር አለኝ። ዑመር ችላ አትሄድም፣ ቢያንስ ደግሞ ሀረር ለመድረስም ትራንስፖርትህ ምንም ነገር እንዳያሳስብ፣ አሁን በቃ ምንም ነገር ሌላ አትዘን በቃ አለኝ። ያለ ነገር ነው። እነሱ ደስተኛ ናቸው ታውቃለህ በዚህ አይነት ነገር ላይ እና ብላ አለኝ። ብላና እንሸኛለን፣ አሁን እራትህን ብላ፣ ሌላ ነገር አሁን ምንም ነገር በቃ ኖርማል ነው። ምንም እንደዚህ አይነት ነገር ሁለተኛ በአንተ ላይ የሚደረግ ነገር የለም። ካልበላህ ግን ችለህ ለራሱ ጠዋት ወደዛ መሄድ አትችልም፣ እኛንን መናኸሪያ የምናደርስ ምን አለኝ። አሁንም ያ ምግብ እኔ ቀጥታ እምቢ ብል ሌላ ነገር የሚያደርጉብኝ መሰለኝ። አሁንም በቃ አላምናቸው ብል የግድ ያን ነገር በላሁ። በመበላበት ሰዓት አሁንም ያው ነው በቃ ከዛን በ2ኛ 3ኛ ቀን ያለውን ነገር ምንም ነገር ምግብ ነገር አይደለም፣ በምግብ አይደለም፣ በጉልበት ነው በቃ። 3ኛው ቀን ላይ በቃ ከዛ በኋላ በጉልበት ነው በቃ። 4 ናቸው። ቀጠቀጡኝ። ዱላውም አለ። ወላሂ ቀጠቀጡኝ በጣም በቃ። በምጮህበት ሰዓት በጨርቅ አፌን ያፍነኛል። እንደዛ ያደረገ በቃ 4ኛውን ቀን እንደዛ ሆንኩኝ። በኋላ ልሞትባቸው ስል በቃ በጣም ደክሞኛል፣ ምንም ነገር አላቅም፣ ራሴን ስቻለሁ። 4ኛው ቀን ሌሊት ላይ በቃ ሊሞት ነው ብለው ነው አውጥተው በዛን ሰዓት ላይ ስንት ሰዓት እንደሆነ አላቅም፣ አላሁ አለም። ሌሊት ላይ አውጥተው እዛ ጥለውኛል። እና መንገድ ላይ ራሴን ሳንቅ ሰው ከቦኛል። አውቶቡስ ተራ አካባቢ ላይ ነው ሰው ከቦኛል እንዳለ። ወላሂ ብዙ ክፉ ሰውም እንዳለ መልካም ሰውም አለ። ቢያንስ እዚህ ጋር ሁሉም ሰው ክፉ ነው ብለህ ስታበቃ መፈረጅ አትችልም። እና አንዱ ደህና በቃ ወጣት ልጅ ነው፣ ውሃ አምጥቶ ምን ብሎ በቃ ፊቴ ላይ ይደፋል። ምን ይላል ደግሞ ሱሪዬን አልሰጡኝም። ከሚገርምህ ኪታብም ሆነ አንድ የምለብሰው ነገር አልነበር። በቃ የለም ከነ ቦርሳዬ እና በሽርጥ ነው ያለሁት። ገንዘብ ኪሴ ውስጥ ሱሪ ላይ ነበረ፣ ብር የለም። እቺን ትራንስፖርት ብዬ ያስኳት ነገር እዛም በኋላ ሽርጤ ደግሞ እንደዚህ ላይ ተለጥፏል። ደም እንዲህ ነው በቃ የሚፈሰው። ይሄ እንደዚህ አልንቀሳቀስም። እዛን ይሄ ሙስሊም ልጅ ወላሂ ይሄን ፕሮግራም ማየቱ አይቀርም እና ኸይር ጀዛውን አላህ ይክፈለው። ወላሂ በዱንያም በአኺራም ጀዛውን አላህ ይክፈለው። ያ ልጅ እኔ በእርግጥ አላውቀውም። አላህ ወላሂ ሙራዱን አላህ ይሙላለት። ብቻ
ለዚህ መሳካት ሁሉ ከዛ ነገር እንዳተረፈኝ አድርጌ የማስበው አላህ የጣለልኝ ሰው እሱ ነው። በኋላ ላይ ውሃ አምጥቶ ምን ብሎ ፊቴ ላይ ደፍቶ ምን ብሎ ፊቴን አጥቦኝ ጭንቅላቴ ላይ ሰውነቴና እንደዚህ በቃ ውሃ እንትን አለልኝና ምን ሆነህ ነው አለኝ። ምንም አላውቅም። እንዴት አድርጌ ልናገር? ምን ይነገራል? እንዲያደርገውኝ ነው ብዬ እንዴት ልናገር? ምን ይነገራል? ሲያዩኝ እንዳለ ሰው አበደ። በቃ ሊያነሳኝ ሲል ደሜ እንደዚህ ነው። አስታውሳለሁ አንዲት እህት የሆነ የሺቲ ፎጣ ነገር እሱ ሲያነሳኝ ደሙን ስታይ ከላው ላይ አንስታ እንዲያዘችብኝ ላይ ከላይ ላይ ተለጥፏል እንትኑ። ልጁ ይዛን ይዞኝ ይዛን እዛ ጋ የነበሩ ሰዎች ይሄም የሆነ ብር እንትን ሲሉ ሲያዋጡ አውቃለሁኝ። የት ነው የምትሄደው? የት ነህ ሲለኝ እኔ ወደ ሀረር ነው የሚሄደው። አሁንም እዛው ወደ መድረሳ ነው። አዎ እኔ በቃ ወደ ማለት ቤት የመመለስ ህልሜ አይደለም። እኔ በህይወቴ እንደዚህ ያን ነገር አላውቅም። በቃ እንደዚህ ያን ነገር ላይ በቃ እና ወደ ሀረር ነው የሚሄደው አልኩት። ደረሳ ነኝ እና ወደ ቂራት ነው የሚሄደው እና አሁንም እኔ ወደ ሀረር ነው መሄድ የምፈልገው አልኩት። እንዴት ሆነ ትሄዳለህ አለኝ። እንዴት ሆነ ትሄዳለህ? አሁን እኮ እንደዚህ ነው ሲለኝ እሄዳለሁኝ። መኪና ብቻ ሲይዘኝ እንዴት ሁኜ ተቀምጬ ነው የሚሄደው? ምን አይነት መኪና ይዘኛል? ይሄን እያየ ይፈሳል ደም። ደሜ ይፈሳል ወላሂ። ወደዛ ወደ ጤና ጣቢያ ምናምን ወደ ሐኪም ቤት ለመውሰድ ምንም አልተሞከረም። ምንም ነገር አሁን ማንም እንትን ያለ የለም። በቃ ሀረር ነው በቃ እኔ እዛ ሂጄ በቃ እዛው በሞት ደስ ይለኛል። ልጆች የሚያውቁኝ ልጆች ጋር ደርሼ እንደዛ እና ምንም አላልኩም። ይሄ ልጅ እንደዚህ ስለው በቃ አዘን የሚሆነውን አጣ። ያነባል በቃ ከቻልክ አልኩት ሻወር ያለበት ቦታ ወሰደኝና ሰውነቴ ልታጠብ። በቃ አይዛኔው በቃ የሚያደርገውን አጣ። እንደዚህ አቅፎኝ እቺ ሴት የሰጣችን እንትን የሺቲ ፎጣ ነገር አለ። እሱን እንደዚህ በላይ ላይ እንደዚህ ይዤ በሽርጤ ሻወር ወሰደኝ። እዛ ወላሂ ኸይር ጀዛውን አላህ ይክፈለው አጠበኝ። አልተጸየፈኝም። በኋላ ላይ በቃ ፓንቶችን ደራርቦ አመጣልኝ እንደ ህፃን ልጅ። እንደገና ወላሂ የተለያዩ መጠቀሚያዎችን አመጣልኝ። ያንን አድርጌ ደሙ ከላይ ላይ ትንሽ እንትን ሲል ያ ነገር ሲይዝልኝ ወላሂ ፓምፐርስ እንትን አለ። በቃ ቁምጣዎችን እንደዚህ ፓንት ትናንሽ ፓንቶችን እንትን አለልኝና በዛ በፓምፐርስ እንደዛ አድርጎልኝ ያንን ተጠቅሜ አደርኩኝ። ሌሊት መጥቼ እሸኝሃለሁ ብሎኝ ነበር። የሀረር ትኬት ቆረጠልኝና ሄደ። እመጣለሁኝ አለኝ። እሺ ያልኩት በቃ ንጋት ላይ 11 ሰዓት ላይ ተነስ፣ ቀደም ብለህ 11 ሰዓት ተነስና እመጣለሁኝ መናኸሪያን ያደርስሃለሁ አለኝ። በቃ አንተ አታውቅም የሆነው ነገር ዝም ብሎ ሰመመን ነው የሚሆነው። ጭንቅላቴን ትክክል አልነበረም ሀቂቃ። በቃ ህልሜ ግን ያው ሀረር መሄድ ለእኔ በቃ እዛ ቦታ ላይ ማንን ነው የምታገኘው ብትለኝ ማን ነው እነዛ የሄዱ ጓደኞችን ወይም እዛ አካባቢ ሂጅ ሳበቃ የሆነ ከአላህ የምትገናኝ ነገር የለም። አንደኛ ሰለምቴ ከመሆኔ ጋር የተነሳ ያለኝ ጉጉት አለ። ምንም ነገር ህመሙ እዚህ ጋር ምንም እንትን እያለኝ አልነበረም። በቃ እዛው ቂራት ቦታ መሄድ ነው በቃ ያለኝ ነገር እንደዛ ነበረ። እና ሌሊት ላይ ሳይ እንደዛ ነው። ፓምፐርስ ምን እንደዚህ የተለያየ ነገር አስቀምጦልኛል። ያንን ነገር አሁንም ሌሊት ተነሳሁኝና ከሱቢ በፊት ነው ትንሽ ራሴን እንትን እያልኩ ነው፣ መቆም አቃተኝ። ወጣሁኝ፣ ተጣጣብኩኝ፣ ምን አልኩኝ፣ ተመለስኩኝና አሁንም ፓምፐርሴን አድርጌ የተለያየ ነገር እንደዛ ተጠቀምኩኝና ሰገድኩ። ሱቢ ሰገድኩኝና ወጣሁ። በቃ እነዚህ ይወራወረኝ ምን እያለ እንደዚህ መሄድ አልችልም። እዛ መናኸሪያ ግቢ ሲገባ ደግሞ ያ ነገር ይዞልኛል ታውቃለህ። እና መናኸሪያ ገባው። መናኸሪያ ሲገባ ግቢ ላይ አንዱን በራፍ ላይ ስደርስ እንዲህ በቃ ልወድቅ እንደዚህ እንትን እያለ እያንገዛገዘኝ ነው ያለው። አልቻልኩም። ደሙም አለ ፈሷል። ሬዚስታንስ አይኖር በጣም በቃ በዛ ላይ ደግሞ ምንም ልብስ ላይ የለበስኩት ነገር የለም። የሆነ ቲሸርት ነገር አልብሰውኛል። በቃ ያቺ ሽርጥ እንጂ ምንም ነገር ላይ የለም። ሴትዮዋ የሰጠችን እንትን ያኛው ደም ብቻ ሆኗል።
መጀመሪያ የለበስኩት ሽርጥ እሷ ፎጣ ነው ያለው እና በቃ እሱም በላው ላይ እንትን ብዬ ነው ያለሁት። በኋላ ላይ አንዱ ወስዶ ትኬቴን ሲያይ ትኬቴን መኪናውን አገኘልኝ፣ አስገባኝ መኪና። ሄድኩኝ ሀረር። ማታ ገባሁ። መግሪብ አካባቢ ነበር እዛ የደረስኩት። ሀረር አሉኝ እንጂ አሁን የት እንደሆነ አላውቅም። ልጆች የሚቀሩበት ቦታ ትንሽ ስልክ ነበረችኝ። ስልክ የለም እጄ ላይ። የሚቀራበት ቦታ እዚህ ቦታ ነው ለማለት ማንን ትጠይቃለህ? አሁን ደግሞ መስጊድ አሳድሩኝ ማለት ለራሱ አልችልም። ደሜ እንደዚህ ፍርሃቱም አለ፣ ደሜም እንደዚህ ከላይ ላይ ይፈሳል። ማደርገውን አጣው። በቃ መስጊድ አካባቢ አየሁኝ። መስጊዱን ልገባ እንዴት አባቴ አድርጌ ልግባ? እነሱ እሺ ቢሉኝ ለራሱ የሆነ የተቀመጥኩበት ቦታ ላይ ደሜ አለ። አላሁ ሙስተዓን። በቃ እና ወላሂ በጣም ያማል። ከበደኝ። ማደርገውን አጣው። መሸ። የት ልሂድ? አልጋ ለማደር አሁንም እንደዛ ደሜ እንደዚህ አለ። የግድ ያለኝ አማራጭ በቃ በረንዳ ማደር ነው። እና በቃ ችዬ እንደዚህ ወደዛ ወደዚህ እጄ ለራሱ የሆነ መተኛበት ነገር መፈለግ ካርቶን ነገር የሆነ እንኳን ትፈልጋለህ። አልችልም ያንን በቃ። እና አንድ እንደዚህ የተሰራ ያለ ፎቅ ነገር አየሁኝና ብሎኬት ድንጋይ ምኑ እንዳለ በቃ እዛ ጋር የተፈጫጨው ነፍ ነው እዛ ውስጥ እንዳለ ሞልቷል። እና ገና እየተሰራ ነው ያለው። ገባሁኝና ለጥ አልኩኝ። በቃ እዛው ተኛው። በቃ ተጀመሩ። የቆየ ፎቅ ነው። ማንም አላየኝም። እዛ ውዬ አደርኩ። ከዛ ወደታች እንደዚህ የሆኑ ፉል ምናምን ጠዋት ላይ የሚሰሩ ሴቶች አሉ። ኸይር ጀዛዋን አላህ ይክፈላት። አንድ ጉራጌ ሴት ለካ እዛ ጋ ሁሌ ታየኛለች ተኝቼ። 2 ቀን ነው 3 ቀን እየሆነኝ ነው። ምግብ እንዲህ ተነስቶ አሁን በጣም አመመኝ። በቃ መጀመሪያ እንዳውም ደህና ነበርኩኝ። አሁን ውሎ እያደረ ሲሄድ በቃ ደሜም እንደዛው ነው። እየባሰ መጣ። ሰውነቴ ደከመ። በቃ ደሙም አለ በቃ ደሙም አለ በጣም እና ደከመኝ። ተነስቼ ብር እጄ ላይ ያው እዚህ አዲስ አበባ ላይ ያዋተው ትራንስፖርት እንትን ያሉኝ ብር ትንሽ እያለ እጄ ላይ ማን ይግዛልኝ? በቃ ምንም ነገር ቀርቦ ያየኝ ሰው የለም። እቺ ሴት እዛ መንገድ ላይ ሀረር እንደዚህ መንገድ ላይ ነው ጧት ፉል ምናምን እያሰሩ የሚሸጡት። መታስታ በቃ ጠራኛለች። አንተ ሰው ነው አይደል? ምንድነው? ምን ሆነህ ነው ምናምን አለችኝ። ያችን እንትን ብቻ እንዲህ ገለጥ አድርጌ ያመኛል አልኳት። ስታየኝ በቃ እንባዋን መቆጣጠር አልቻለችም። ጉራጌ ሴት ነች። ወላሂ ኸይር ጀዛዋን አላህ ይክፈላት። ምን ሆነህ ነው አለችኝ። አለቀሰች። የምትሆነውን አጣች። ወይኔ ወንድ ልጅ አለች። በቃ ነገርኳት። በቃ ለሷ ለአንድ ሰው አትናገር ያልኳት። ያመኛል እኔ። ምን ሆነህ ነው የምተኘው? ምን ሆነህ ነው? ምን ነው የሚያምህ አለችኝ። ምንም ምንጣፍ አልነበረ፣ ምንም ነገር የለም። እንትን ካርቶን የለኝም ታውቃለህ። እና እዛ ሽርጤ ከደሙ ጋር እዛ ጋር አቧራው ምን እንዳለ በቃ እንዲህ ላይ እንትን ብሏል። ከቻልሽ አልኳት በቃ ወይ የሆነ ሰውነቴን የምታጠብበትን ቦታ በቃ ሻወር ነው። በቃ ሰውነቴ እንደዛ ሆኗል። ወላሂ ሰላቴ በጣም ህይወቴ ነፍሲ እስካለች ድረስ እኔ ሰላቴ በጣም ይከብደኛል። በቃ ለሰላቴ ምንም ነገር በቃ ያለዛች እየመኖር ለራሱ ወላሂ ተነፍስ አይመስለኝም። እና ሰላቴ እንደምሰግድ አጣሁ። ደሞ አለ ምን አለ ሐራም አለ። በጣም ሻወር ተነስተህ ሄደህ መታጠብ አትችልም። እንዲሁ ለመስገድ ያለው ነገር ይሄ ነው። እኔ ትንሽ ነገር አውቄ ያለው ቢያንስ እስልምና የዛን ሰዓት ላይ የተወሰነ አመት 4 አመት ነው 4 እንደዛ አካባቢ አመት ሆኖኛል ከሰለምኩኝ የዛኔ። እና በቃ ያ ነገር ብሞት ያ ረቢ በቃ እንዲሆኝ ልሞት ነው። ሰላት አቋርጬ ሰላት ትቼ እንዴት አባቴ ልነሳ? በቃ ያ ነገር ከዛን ነገርኳት። እንደ ሻር የምወስድበት ቦታ ሰላቴን እንኳን ሰግጄ ልሞት አልኳት። ልሞት ነው በቃ ልሞት ነው። የመጨረሻ ደክሞኛል። ከቻልሽ ሰው ጥሪና ቢያንስ የሚቀርብሽን ሰው የሆነ የሚይዘኝ ወንድ ሰውነቴን ልታጠብ። ከዛን ውጭ ደግሞ ይቺ ብር አለችኝ ሸራ ግዢልኝ አልኳት።
መስጊድ ግባ አለችኝ። መስጊድ እናስገባ ስትለኝ አልገባም አልኳት። እኔ ደሙ ላይ ከላይ አይቋረጥም፣ ደም ይፈሰኛልና ይህን ነገር ደግሞ ይዤ መስጊድ መግባት አልችልም፣ ሰውም እንዲያየኝ አልፈልግም አልኳት። አዛን ውሃ እዛ ሀገር በጣም እንትን ነው። ውሃ ገዝታ አንድ ጀሪካን ውሃ መጣችና በጋሪ የሚገፉት ልጆች ጋር ልጆቿ ናቸው መሰለኝ የሆኑ ጎረምሳ ልጆች አሏት። እነሱ መጥቶ 3 ሆነው ያንን ሸራ እንደዚህ እንትን ብለው አጠቡኝ። ልብስ አመጣችልኝ። ልብስ አንዳሮጌ ብርድ ልብስ ነገር ምናምን እንደዚህ አመጣችና ፍራሽም ትንሽዬ ስስ ፍራሽ አመጣችልኝ። እንግባ ብትለኝ እኔ ሞቴ ነው በቃ ማንም ቤት አልሄድም፣ ሰው እንዲወስደኝ አልፈልግም። አዎ በቃ የተወሰነ ትንሽ ቢሻለኝ በቃ ቢሻለኝ እኔ ወደዛ መሄድ እንጂ አሁን የሰው ፊት እንደዚህ ሰው ቤት መሄድ እንደዚህ ምናምን ከድሮም ደግሞ አልችልበት አላቅበትም። በክርስትናም እያለሁ የሰው ቤት እንደዚህ ጎረቤት እጄ ውሃ ጠጥቼ አድጌ አላቅም። ያ ነገር ተጽዕኖ አለ ውስጤ ላይ። አልሄድም አልኳት። ወደ ቤት ልውሰድህ ምን ስትለኝ እምቢ አልኩኝ። በቃ ልጆችም ለመኑኝ እምቢ አልኩኝ። በኋላ ፍራሽ ምን የሚሆነው ነገር አመጣችልኝ። እዛ ጋር ጧት ቁርስ ትሰጠኛለች። ጠዋት ነው እንጂ እዛ ጋር የምትሰራው ቀን አትገኝም እሷ የለችም። በቃ ከዛም በኋላ ጠዋት ላይ ቁርስ ትሰጠኝና ነገ አሁንም እንደዚህ ጠዋት ላይ ነው የምትመጣው፣ ማንም አያየኝም እዛ ጋር። በቃ እንደዛ እያልኩኝ ቆየሁ። በኋላ ትንሽ ሲሻለኝ ለራሴ ወንዝ መውረድ ጀመርኩ። በቃ እየተነሳሁኝ ምግብ ስበላ ችግር አለብኝ። በቃ አሁን ምግብ ነው በቃ ምግብ ካልበላሁኝ ዛሬ ቀኑን ሙሉ ሳልበላ ከዋልኩኝ ደህና ሆናለሁ። ምግብ ስትበላ ምግብ ትንሽዬ በምጎርስበት ሰዓት 10 ደቂቃ ሆዴ ላይ አይቀመጥም። ደም እንዲሁ በቃ ማለት የሆነ አንተ እኮ የሆነ የምትቆጣጠረው ነገር ሲሆንም ጥሩ ነው። ቆመሽ እንትህና ስትሸና ራስህ ቆመህ ነው ፈልገህ የምትሸናው። እንደዚህ አይነት ነገር ቢሆንልኝ መልካም። ያችን ነገር ባፌ ወሰድኩኝ ማለት ማላምጠው ነገር ከወሰድኩኝ እንደዚህ አይነት ነገር ነው የሚሆነው። ተሰቃየው በቃ በጣም ተሰቃየው። ምግብ ተውኩኝ፣ አልበላም አልኩ። በቃ እንደዚህ የሚላመጥ ነገር አላምጠ በጥርሳኝ ከምትበላው ነገር በቃ ጠላሁ መጨረሻ። በቃ ያ ህመም ነው። ህመሙ ለመኖር ደግሞ ምን ታደርጋለህ? ለመኖር የግድ ምን ላድርግ በኋላ ላይ በቃ እና ማደርገውን ሳጠራ እኔ ነበረች በድሮ ጊዜ 12 ብር የሆነች ጠርሙስ አላህ ነው ሻሂዴ፣ አንዷን ለአንድ ቀን ነው የምጠቀመው። ለዛውም እንደዛ ባይሆንም ደም ይፈሰኛል። አዎ በቃ እና ማደርገውን አጣው። በኋላ 7 ወር ቆየሁ እንደዚህ እየሆንኩኝ እዛው በረንዳ። አላገኛቸውም እነሱ ማንንም አላገኘው። እነሱ ያሉበት ቦታ እዛ አይደለም፣ እነሱ ገጠር ቦታ ነው። ህመምህን እያስታመምክ ሐኪም ቤት ምናምን ለመሄድ አልሞከርክም? ማን ይወስደኛል? እኔ ገንዘብ የለኝም። ደግሞ ፍርሃቱም አለ። ሁለተኛ ሰው መቅረብ አልፈልግም። መጡ አጠገቤ ቁሞ አይቶኝ ያለቀሰ እንዳለ በቃ የሆነ ነገር የሚያደርገኝ ይመስለኛል። ጭንቅላቴም በቃ የሆነ ሊረዳህ የሞከረ አልፈልግም። ትራውማው አለ በቃ አላምን፣ ማንንም አላምን። ያኔም ሊረዳህ የሞከረ ሰው ነው ጉዳይ። ያ ነው እንደዛ ያደረገኝ። ይሄ ነገር እስከ ዛሬ የሆነ በቃ ውስጤ ላይ እስካሁን ድረስ ውስጤ ላይ አለ። ትራውማው አለ። ብቻዬን መኖር፣ ብቻዬን መቀመጥ፣ ብቻዬን ማደር እንጂ አሁን ሰው ጋር ሄጄ ፍሪ ሆኜ አላወራም። ፍሪ ሆኜ እንደዚህ እኔ አላህ ነው የሚያቀኝና እንደዚህ አይነት ቦታ አልቀመጥም ችዬ፣ ያመኛል። እና 7 ወር እንደዛ አሳለፍኩኝ። በኋላ ላይ በቃ ችግሩም እየበረታብኝ መጣ። እዛ ማድርበት የነበረው ፎቅ ግንባታው ተጀመረ። ከዛ ተነሳሁ። ምን ማድረግ ጀመርኩኝ? አሁን በቃ ቀን ዝም ብዬ ወንዝ ቦታ ላይ ሄጄ ውላለሁ ተኝቼ። ማታ ሰዓት ላይ ውሃ ነው በቃ። በቃ ከውሃ መራቅ አልችልም። በቃ ከውሃ መራቅ አልችልም። ወንዝ ነው በቃ ለእኔ እንትን የሚለው እና ማታ ሰዓት ላይ ምን አደርጋለሁ? ወደ ከተማ መጣና ሰው ከመንገድ ላይ ዞር እስኪል ድረስ በቃ ዝም ብዬ ስታየኝ ፊቴ ደህና ነው፣ እንደዚህ አልመስልም። ጉዱ ውስጥ አንዳንዴ ወላሂ ይሄ ጺም ለራሱ ብዙ ነገር አለው ታውቃለህ። በዚህ ጺም ለራሱ እኔ ብዙ ነገር አይቼበታለሁ። ሀቂቃ ተከላክሎልሃል? በጣም በቃ ብዙዎች ያንን እያዩ ያምኑሃል። ብዙዎቹ በቃ ሲያዩ ፈልገህ ያመጣኸው ነገር እንዳልሆነ ይረዱሃል። አይባ አለው በጣም አይባ አለው፣ ግሬስ አለው። ያንን ነገር በቃ
እንደዛው እየሆንኩኝ 7 ወር ሆነ። 7 ወር ሆነኝ። 7 ወር ሆነኝ። አሁን በቃ ትንሽ መንቀሳቀስ ጀመርኩ። በኋላ ላይ እዛች ሴትዮ ጋር እቺ ጧት ቁርስ የምትሰጠኝ ሴት እሷ ጋር እየሄድኩኝ ጧት ላይ ቁርሴን እበላለሁ። ብር ሳገኝ አለች። በጣም ረጅም ሰዓት በቃ ወላሂ በጣም ረጅም ሰዓት እናት ሆና አይኖረች። እናት በቃ እኔ ብር አልከፍልም፣ ከሚገርም ብር አልከፍልም። እና እድሜ ሰልመህ ስንት ዓመት ነው? የዛኔ ሰልሜ 5 ዓመት 4 ዓመት አካባቢ 4 ወደ 5 አካባቢ ነው። እና ታውቃለህ የራሴም ህይወት ነበረኝ ከዛም በፊት እሱን እመጣልሃለሁ። እና እሺ እሷ ጋር እየሄድክ ቁርሴን እበላለሁ። ምን እላለሁኝ የሆነ ዞር ለመፈለግ አልሞከርክም? አሁን ስራ ነው በቃ። አይ በቃ ኦልሞስት ያኛው ነገር አሁን ደረሳነቱን እዛ ጋር እንትን ብዬ ቢያንስ ቤት መከራይበት ችግሩስ መከራውስ ስቃዩስ ቤት መከራይበትን ነገር ነው የምፈልገው። ቢያንስ ይሄ ነገር የቀን ስራ ለመስራት ምናምን ቀን ስራ ምግብ ስበላ ስለሚያመኝ ደረሳ ቦታ ቢሄድም አሁን እዛ መካከል ቁጭ ብዬ ሄደም ከላይ ላይ ካልቆመ ችግር ነው። ሙያ ነበረ ጭንቅላ ምንም ሙያ የለኝም። ምንም ሙያ የለኝም። ትምህርት ላይ ነበርኩ። ትምህርት ነው በቃ ትምህርት። ምንም አይል ብቻ እስከ ስንት ድረስ እንደዚህ የሚነገር አይደለም። አይ በትምህርቴ ጎበዝ ነበርኩ። የተማርኩትን ያክል ሁለተኛ የወጣሁት 7ኛ ክፍል ምናምን ነው እንጂ ከአንድ አልፌ አላውቅም። ግን የመጨረስ እድል አላገኘው እና ያ ነበረ። በኋላ ላይ በቃ ስራ አገኘ። ቀን ስራ መፈለግ ጀመርኩ። ሰው ሲያየኝ ጺሜን የሚያየው ማሻአላህ ይላል። ደሞ ያርሰው ደሞ ያን ጺም እያዩ ግን ማዘዝ ይከብዳቸዋል። አንተን ሊቀጥሩ ይፈራሉ። በቃ ለምን የሆነ የዲን ሰው ነው ሀያ ያደርጋሉ። በቃ ያ ነገር ደግሞ ለአንተ ጉዳት ነው። ይሄ ነገር በጣም ረጅም ጊዜ በቃ ነው ለሱ ለአንተ ጉዳት ነው፣ ለኔ ጉዳት ነው። ረጅም ጊዜ በቃ ከህይወቴ ላይ ያርቅ ያለ ነገር ይሄ ነው። በቃ እስካሁን ድረስ ያለኝ ችግር እኔ በጣም እቸገራለሁ። እኔን ወስዶ ቀን ስራ ቢያሰራኝ እኔ ወላሂ ሌሊቱን ቁመህ ዱዓ አድርግልኝ ቢለኝ አላህ ነው ሻሂድ ያደርግለታለሁ። አንድ ቀን ስራ አሰርቶኝ ያስፈልገኛል። ለኔ ህይወቴ ነበረ። እነሱ ግን ጺሜን እያዩ ይሆናል አረዲን እንደዚህ በሚያዩበት ሰዓት ሰለምቴም አልመስላቸውም። በዲን ላይ በጣም የቆየው ሰው ነው መስላቸው አያሰሩኝም። በቃ በጣም ችግር ገጠመኝ። በኋላ ላይ አንድ ግንበኛ ልጅ መጥቶ ሲያበቃ ልጆችን ካጠገቤ 3 ነው 4 ልጆች ከወሰደ በኋላ እኔ ብቻዬን ቀረሁ። እባክህን ልስራ አልኩት። ማስጫ አካባቢ ሄደህ ትውላለህ ማለት ነው። የቀን ስራ ጠዋት ላይ ሄደህ እዛ ትቆማለህ። ከዛም በኋላ እባክህን አሰራኝ አልኩት። ወጣት ልጅ ነው በቃ ቆንጆ ቀይ ልጅ ነው። እና እባክህን አልኩት፣ ለመንኩት እጄ። ወላሂ በጣም ችግር ላይ ያለሁ ሰው ነኝ። በዚህ ላይ ደግሞ ያመኛል። ህመሜን እንኳን አሁን እንደዚህ ብዬ ልነግርህ አልችልም። እና እባክህን እኔ አንድ ቀን እዚህ ጋር የምታሰራኝ ስራ ለእኔ ወላሂ ዱንያ ሙሉ እንደሰጠኸኝ ያክል ነው የማስበው። እና አሰራኝ አልኩት። እሺ አለኝ። ደነገጠ። ይዞኝ ሄደ። ቀን ስራ መስራት ጀመርኩ። አቅም የለኝም አስበው። ያመኛል። እኔ በችግሬ ምክንያት ነው እንጂ አንተ ነው የምታውቀው የውስጥ በቃ። እና እየሰራሁኝ እያለ ባሬላ ነበረ እየተሸከምኩ ያለሁት። በሽርጥ ነው ያለሁት። ሽርጥ ነች እንጂ ሱሪ ምናምን የለኝም። እና ባሬላውን ሳነሳ ለካ አንጀቴ እንትን ብሏል፣ ተናጋብኝ ታውቃለህ። ከዛን አላየሁትም። ደም በላይ ላይ መፍሰስ ጀመረ። ግሬ ላይ እንደዚህ ደም እየሄደ ነው። እና ባሬላውን የተሸከምኩኝ እያለ በኋላ አየና ደነገጠ። ጠራኝ። ሌሎች አይተው ለካ ነው ያሳዩት። እኔ ሞቀኛን እንጂ ምንም ነገር በቃ እኔ አላሰብኩትም። አሁን እዛም በኋላ ያንን እጄ መጥቶ ጠራኝ። ኡስታዝ አለኝ። ኡስታዝ ና አለኝ። ልጁ ሰለምቴ ነው ይሄ የሚያሰራኝ ልጅ። ኡስታዝ ነው የሚለው ቀና ኡስታዝ አለኝ። ና አለኝ። ምን ሆነሃል አለኝ። ምንድን ነው ችግር አለኝ። ምንድን ነው ሄደም አለኝ። ደነገጥኩኝ። ለምደዋል አንተ? በቃ እኔ ሰው ባይቢ ኑሮ በቃ ላይ እንደስታ ዝም ብሎ ነው የሚፈሰው። ምንም
ነገር በቃ ምንም ይዘው ነገር የለም። በቃ የሆነ ትንሽ ነገር በመበላበትም ሰዓት አታቆም፣ ዝም ብሎ ሲፈስ ነው የምታየው። በቃ እንዲሁ ምንም ነገር በቃ በቁጥጥሬ ነገር የሚሆን አይደለም። እና ሲሞቀኝ ብቻ ነው የማውቀው። በቃ የሆነ ሙቀት ነገር ትኩስ ደም ሲፈስ እንደዛ ነገር እና ያመኛል አልኩት። ምንድን ነው አለኝ። አይ አንጀቴን ትንሽ ያመኛል፣ ይሄ ችግሩ እንደዚህ ነው ብዬ ማንም እስከ ዛሬ ድረስ በህይወቴ እስከ ዛሬ 2 ሰዎች አሉ ይህን ነገር የነገርኳቸው። ለዛውም እንደዚህ ደሜ እንደሚፈሰኝ ሳይሆን የዚህ አይነት ችግር እንደደረሰብኝ ከዛሬ ዓመት ወዲህ ነው ይህንን ነገር የነገርኳቸው። ለማንም አልተናገርኩም። እና አንጀቴን ያመኛል ትንሽ ሆዴ ላይ ችግር አለብኝ ያመኛል አልኩት። የዛኔው ከሚገርምህ 150 ብር ነው ምናምን ነበር ቀን ስራው። እና ታዲያ የት ነው ያለኸው አለኝ። ቤት የለኝም። የት ነው የምታድረው አለኝ። በረንዳ ነው የማድረው አልኩት። በቃ በረንዳ ነው የማድረው እና ቤት የለኝም። ቤት ለመከራየት ነው በቃ ቢያንስ ቤት ውስጥ እንኳን ተኝቼ ብሞት ወላሂ ቤት ውስጥ ማድር ናፈቀኝ። በቃ ምንም ነገር በቃ ህይወቴ ስቃይ ነው እና ውጭ ላይ ነው ማድረው የምለብሰው እንደዚህ ነው ታያለህ። እና ሰውም ስለማላቅ ሰውም የለኝም። እቺን ቀን ስራ መስራት ለዛ ነው የምፈልገው። ቤት መከራየት ነው በቃ ቤት ተከራይቼ እንኳን 1 ወር ተኝቼ በሞት ነው እንጂ ያቀም ኖሮኝ አይደለም ቀን ስራ መስራው ያመኛል አልኩት። የዛኔው ለልጆች ደወለ። ቤት ማፈላለግ ጀመሩ ልጆች። ቤት ተከራየልኝ። የዛን ቀን 500 ብር ሰጠኝ። 300 ብር ነበር ቤት ኪራይ። የሆነች ሰሌን ነገር እንትን አሉልኝ፣ ገዝተው አመጡልኝ። ከላያቺ ሴትዮዋ የሰጠችኝ አንድ አሮጌ ብርድ ልብስ ነገር አለ። እሱን ለበስኩኝ እንደ አዲስ በቃ እዛ በቃ ማደር ጀመርኩ። የቤት ኪራይ እስከ ወር ድረስ ተከፍሎልኛል። አሁን በቃ እሱም ሲያየኝ ቤት እንትን ሲል ልብስስ ምናምን አለኝ። ማለት ያው እንዲህ ሰው ሲያይክ ታውቃለህ እንደዛ ስለማይጠብቅ ልብስ ሲለኝ ልብስ የለኝም አልኩት። ልብስ የለኝም በቃ ይሄው ነው ያለኝና አሁን ምንም አያስፈልገኝም አልኩት። በቃ ግን ለአላህ ብለህ አንድ የምለምንህ ነገር አልኩት፣ በሞት እንኳን እዚህ ሰው የሚያየኝ ሰው የለም እና ቢያንስ ሬሳዬን እንኳን አንስቶ ሙስሊም እንዲቀብረኝ የተወሰነ ቀን እንኳን እየቆየህ ይየኝ አልኩት። በቃ ወደዛ የሚሄድ ምንም አላማ የለኝም። እና እንዴት ትሄዳለህ? ይሄን እንዴት ሆኜ እሄዳለሁ? ቤተሰቦቼም እኮ አሁን ቤተሰብ ማለት ታውቃለህ፣ ቤተሰቦች ለቤተሰብም አልተናገርኩም። ቢያንስ ያው ክርስቲያን ቢሆኑም እዚህ አዳማ ላይ ያለ ስልጣን አለው በመንግስት ስራ ውስጥ ያለ ነው። እዚህ አዲስ አበባ ላይም አለ። እንደዚህ ሆንኩኝ ብላቸው ያው የግድ እንግዲህ ችግር ነው። እና እስልምና ላይ ከገባህ ነው ያንን ነገር አልፈልግም። በቃ አንድ ነገር ይሄው ምን አገኘህ እስልምና ላይ ከገባህ ምናምን አንዳንድ ነገር የተነሳብኝ ነገር አለ። ያ ነገር ድጋሚ ጆሮዬ መስማት አይፈልግም። አልተናገርኩም ለነሱም። አዛን እዛው መተኛት ጀመርኩ። ቆየሁ በቃ የተነሳሁም ምን እያልኩኝ በኋላ ላይ አንድ ቀን እንደዚህ ሻይ ቡና ቦታ ቁጭ ብዬ አንድ ሻይ ቡና የምትሰራ ልጅ ኡስታዝ ምንድነው ስራ አለችኝ። ቡና ነው በቃ ችግሬ፣ ቡና ምግብ ልጣ እንጂ ቡና አልችልም ከድሮም። እና ምንድነው ስራ ስትለኝ ደህና ስራ ያለኝ ነገር መስሏታል። ስራ የለኝም አልኳት። እንደዚህ ብዬ ምንም ስራ የለኝም፣ ደረሳ ነበርኩ ለቂራት መጥቼ ነው፣ አሁን ግን ያመኛል አልኳት። ተኛለሁ በቃ ብዙም ጊዜ። እዛ ለምን ታዲያ የሆነ ስራ አትሰራም አለች። ምን ልስራ? እዛ ጋር ሀባብ ነገር አመጣው የሚሸጡ አሉ። ሂዳ በ120 ብር 3 ሀባብ ገዝታ መጣች በ40 ብር። ወላሂ አስታውሳለሁ። ለራሷ ቡና የምታቀርብበት ማቅረቢያ በቢላ እንደዚህ ራሷ እየቆራረጠች ሸጠችልኝ። የዛን ቀን 3 የተመላለስኩኝ ያንን ሀባብ ለማምጣት ጨርሼ በኋላ አልሐምዱሊላህ የሀባቡን ስራ ትንሽ እየሄደልኝ መጣ። መስጊድ በራፍ ላይ ነኝ እየተለመደ ይሄን ነገርም ደግሞ በቃ የሆነ ነገር እየተጠቀምኩኝ እዛ ትልቅ መስጊድ አለ። እዛ እየገባው ጠዋት ላይ ናህዊ መቅራት ጀመርኩ። ናህዊ መቅራት ጀመርኩ።
በቃ እና ይሄን መስጂዱ ስሙ ምንድነው? ትልቁ መስጂድ ነው ሐራር ያለው ትልቁ መስጊድ ነው። እና እዛ ነው የጀመርኩኝ። ዝም ብዬ አዳምጣለሁ። ኪታብ የለኝም ምን የለኝም። እንትኑስ እንዴት ነው ህመሙ አለ? ምግብ አልበላ። ኮንትሮል የምታደርገው በምን? ይሄን ያህል ሲሆን ምግብ ነገር ምንም አልበላ። ሰው እዛ ጋር እንጀራ ሲበላ ሳይ ወላሂም ባይንቺ እያለቀመ አልቆጣጠር። ጥርሴን ሁሉ ይበላኛል። የሆነ ነገር በቃ ማላመጥ እፈልጋለሁ። ወላሂ አላህ በሚያቀኝ እና ለምንድን ነው የማትበላው? ምንድን ነው ና ብላ ሲሉኝ እኔ በቃ እንጀራ እያማረኝ የሆነ እምባዬ በቃ ምን ነገር እና ራሴ እንትን አይደለም ቆየው። በኋላ ጠዋት ላይ ከ2 ሰዓት ጀምሮ እስከ 5 ሰዓት ድረስ ነው ቂራቱ ያለው። እዛ ቂራት የሚቀራው በቃ ኖርማሊ ደግሞ ከዛን ሰዓት በኋላ ሁሉም የየራሱን ስራ ነው ይወጣል በቃ። እና እዛ ገባና ጠዋት ቂራት እገባለሁ። ከዛ ወጣለሁ። ሀባቤን እሸጣለሁ። ዙር ተሰግዶ ነው በቃ ሰው የሚበላ በጣም ሀባብ ፀሐይ ስለሚሆን እና በዛን ሰዓት ላይ ሀባቤን እሸጣለሁ። ቤቴ እገባለሁ። እያልኩ በኋላ ላይ የሀበሻ መድኃኒት እጢ ያለብኝ ማለት ጀመርኩኝ። በቃ ለእጢ የሚሆን ነገር የሆነ ሆዲ ላይ እንደዚህ እጢ ያለብኝ እላለሁ። በቃ ምንም ነገር ግን ያ ይሁን ምንም ሕክምና የታየሁት ነገር የለም። ግን ብቻ የሆነው መድኃኒት ነገር ወስጄ የሚያሽለኝ ነገር ይመስለኛል። ዝም ብለህ ሰው ማማከር ምናምን የለም? እፈራለሁ። ምን ብለህ ታማክራለህ? ወላሂ እፈራለሁ። ሐቂቃ ነው። በቃ እስካሁን ለማንም አልተናገርክም? ለማንም እኔ ይህን ነገር ቢያንስ ይህን ያክል ጊዜ እንደዚህ ደም እንደሚፈሰኝ እንደሚል አንድ ሰው አያውቅም በዙሪያ አንድ ሰው። እሺ እያለ እንዴት በኋላ ላይ በቃ ያንን እዛ ቂራቴ ጀመርኩኝ። የቀራው ሀባቡን መሸጥ ጀመርኩ። ምን አልኩኝ ህይወቴም እየተስተካከለ መጣ። በኋላ ላይ የሆነ ቀን በቃ ወላሂ ሊያስብለኝ ተነሳ። ምግብ አማረኝ በቃ ወላሂ በቃ በጣም አማረኝና የሆኑ እንደዚህ ስገባ ቤት ውስጥ እየበሉ ነው፣ ሰው ቤት ነው የመጣው። ከዛን እየበሉ ሱቅ ነገር አላቸው። ከሱቃቸው እንደዚህ ላይ ተሰብስበው ነገር ይበላሉ። ወላሂ ሳላስበው ምንም ነገር እንደዚህ እኔ ሳለቅስ እንዲሁ ብሎ እንደዚህ የሆነ ነገር ድምፅ እንትን ብሎ ማልቀስ አልችልበትም። እምባዬ ይፈሳል። ከዛን ሳየው በቃ ይሄን ምግብ መብላት እየፈለግኩ በቃ እምባዬ ለጉድ መቆጣጠር አቃተኝ። ምን ሆነህ ነው አለችኝ ሴትዮዋ። ሩጣ መጣች ያዘችኝና ያመኛል አልኳት። ያ ረቢ ከዛ ምንድን ነው አለችኝ። ምን ሆነህ ነው እባክህን ንገረኝ፣ ለአላህ ብለህ ንገረኝ አለችኝ ስትል ወላሂ ምግብ ከበላው ወደ 8ኛው 9ኛው ወር አካባቢ እየደረሰኝ ነው። አሁን በቃ የምኖረው በራኒ ነው። ያቺን ራኒ ነው የምጠቀመው። እና ምግብ ሳይ ወላሂ ያ ነው የረበሸኝ አልኳት። አላህ ዛሬ የሚገልህ ከሆነ ይግደልህ አለችኝ። ወላሂ አላህ በሚያቀኝና አላህ ዛሬ የሚገልህ ከሆነ በዚህ ምክንያት ይግደልህ። እኔ ልጠይቅበት። ይህ ምግብ አነሳችና አስታበቃ አጎረሰችኝ። ደነገጥኩ። ውስጤም ፍላጎቱ ስላለ ልሙት አልኩኝ። በቃ ያ ረቢ በቃ ወላሂ ምንም አላልኩም። እሷ እንደዚህ ስትለኝ ያ ረቢ አልኩኝ። በቃ በዚህ ሞት ከሆነ ስቃዬን አታብዛው፣ በቃ ልሙት ስትሰጠኝ። ከዛን ለራሴ ወላሂ እብድ ነገር ነው ራሴን ሳስበውን ሰዓት ላይ ካጎረሰችኝ በኋላ ለራሴ በላው አነሳኝና በቃ የሆነ ምግብ አይቼ አላቅም ወላሂ ሰፍ ብዬ ያንን ነገር በላው። ወላሂ ከዛን ቀን በኋላ ደም አልፈሰሰኝም። አላሁ አክበር። ያንን በላው። ከዛን በኋላ ደም የሚባል ነገር አልፈሰሰኝም። ውያድር እንዴ ዋልኩኝ። ምግብ አሁንም ምንም ነገር በቃ መብላት እንግዲህ ሽንት ቤት የሚሄድ ነገር የለ ምን የለ በቃ ሆዴ ላይ የተቀመጠ ምንም ነገር እንደዛ በቃ ደነገጥኩኝ። ምግብ መብላት ጀመርኩ። ደጋግሜ መብላት ጀመርኩ። ደሞ ቆመልኝ። ቆመልኝ። እዚህ ጋር እንደዚህ አበጠብኝ። ምግብ መውሰድ ከጀመርኩ በኋላ ይሄ ሆዴ እዚህ ጋር እንዲያበጠ ውስጥ ችግር እየተፈጠረ ነው ማለት ነው። አበጠ። ማደርገውን አጣሁኝና እዛ አካባቢ ላይ ሄጄ ለመታከም ፈራሁ። ኦልሞስት ታውቃለህ? ታውቂያለሁ። አሁን በቃ ሰው እንዳለ የሚለኝ በዛ ሀባብ ደግሞ ሰው አወቀኝ።
ሰው ይወደኛል። በቃ ሁሉም እንደዚህ በቃ በጣም በዚህም ጅማ ነው እንጂ እኔ በስሜ የሚያቀኝ ሰው የለም። ጅማ ነው የሚሉኝ። እኔ በቃ ጅማ ተወላጅ ነው መስላቸው እና በጣም ያውቁኛል። ድሬዳዋ ሄድኩኝ ለመታከም። ድሬዳዋ ሄድኩኝና አንድ የግል ሆስፒታል ላይ ታየውኝ። ሁሉን ነገር ከጨረሰልኝ በኋላ ልብ ኬዝ ነበረብኝ። ይሄ ሁሉ ሲሆን መጀመሪያው ነው ከቤት አካባቢ ጀምሮ ነው በትንሽነት ጀምሮ ልብ ኬዝ ነበረብኝ። እኔ ያን ነገር ረስቼዋለሁ። አሁን በዛ ላይ ነው አንተ እኔ ይሄንን ነገር ነው በቃ ኦፕሬሽን ለመደረግ ነው በቃ ለመታከም በቃና ያን ነገር አይቶ ቶሎ ወደ ኦፕሬሽን መግባት አለበት፣ ኦፕሬሽን መደረግ አለበት የሚፈርም ሰው ምናምን አለኝ። እኔ እንደዚህ አይነት ሰው የለኝም አልኩት። ራሴ ነኝ የምፈርመው በቃ። ደነገጠና አንድኛው ዶክተር ኦፕሬሽን የሚያደርገው አላቅም አላህ አለም መጣና ሰውነቴ ከስቷል፣ በጣም ቀጭን ነኝ፣ እንደዚህ በቃ የሆነ ችግር ላይ እንደቆየ ነገር ይታወቃል እና ሙሉ ምርመራ ያስፈልግሃል አለኝ። እኔ በቃ ሙሉ ያው ኦፕሬሽኑ ሊደረግልኝ ነው በቃ ደስታ አይደለም የነገር እንትን ሊለኝ ነው። በኋላ ላይ የልብ ኬስ ተገኘብኝ፣ ኦፕሬሽን መደረግ አትችልም አለኝ። ወላሂ አዘንኩ፣ በቃ አለቀስኩ፣ ለመንኩት። በቃ አልኩኝ እኔ እኮ ምግብ መብላት አልችልም፣ ችግር ደርሶብኝ ነው እና እባክህን አሁን እኔ ልብ ህመም ምንም እየታመምኩ አይደለም፣ እየተሰማኝ አይደለም፣ በሞት እንኳን እኔ የፈለግከውን ነገር አስፈርመኝ፣ ብቻ ይሄን ነገር ወጥቶልኝ ምግብ እንኳን በልቼ ልኑር። አሁን ምግብ መብላት ከጀመርኩኝ ይሄን ያህል ቀኔ ነው። ከዛም በኋላ ነው በቅርቡ ጊዜ ውስጥ እንደዚህ ያበጠው ሆዴ እዚህ ጋር ብቻ ነው እንደዚህ ይሆናል። ጉዳይን ግን አልናገር እኔ ለማን አላህ ሻሂዴ ነው፣ ለማንም አልተናገርኩም። ይሄው እዚህ ለዚህ ፕሮግራም ላይ ገና ማውጣት ይሄንን ነገር ብዙዎች በዙሪያ ያሉ ሰዎች ያቁኛል እንጂ ይሄንን ታሪኬን አያውቁም። እና አይቻልም አለኝ፣ ፈጽሞ አይቻልም አለኝ። አለቀስኩ፣ ለመንኩት፣ ምን አልኩኝ፣ እምቢ አለ። ወላሂ ገባው። ያ ረቢ ያልኩኝ በቃ ወላሂ አይኔ እያየ እስልምናን የሰጠኸኝ አንተ ነህ። በቃ ከምንም በላይ ውዱ ነገር እስልምና ነው። እስልምናን የሰጠኸኝ አንተ ነህ። ከቤተሰቦቼ ደግሞ እኔ ልሰልም አካባቢ የሆንኩት ያየሁት ነገር አለ ታውቃለህ። ታሪኬ በጣም እንትን ነው እና በዛን ሰዓት ላይ እኔ ክርስትና ላይ ያለሁኝ ስለ ክርስትና ስለ እስልምና አይደለም ስለ ክርስትና ምንም የማላቅበት ሰዓት ላይ ያለሁኝ ይሄንን ነገር ያመላከትከኝ አንተ ከሆንክ ያ ረቢ የሰው እጅ ሊያክመኝ አልቻለም፣ ፈቃደኛም አይደለም። አክመኝ ወላሂ አንተ አክመኝ አልችልም በቃ አልኩት። ከዚህም በኋላ ለማንም አልናገርም፣ የትም አልሄድም። ያ ረቢ ገባው። ወላሂ እብጠቱ የቀነሰ እብጠቱ እየጠፋ የሆነ ሰዓት ላይ ዝም ብሎ እንደ ቁስል ነገር አለ አይደለ? እኔ በህይወቴ ከሚገርም እኔ ወላሂ አንዳንዴ ራስን ይሄን ብሎ መናገር ሳይሆን እንዳይሆንብኝ ራሴን እንትን እላለሁ። ግን ሰልሜ አመት አልሞላኝም የሆነ ሰው ተዋውቄ እዛ የርኩበት ቦታ ላይ ትልቅ እናት ናቸው። ሐሙስና ሰኞን ይጾማሉ። አላህ ሻሂዴ ነው። ከዛን ሰዓት ጀምሮ እኔ ሐሙስና ሰኞን ትቼ አላውቅም። እስከ ዛሬ ድረስ እኔ እጾማለሁ። በቃ እና ይዛል ከአላህ ጋር በቃ ፈጽሞ በቃ ማለት እኔ ህልሜ አልነበረም። ወላሂ በዚህ ቀራለሁ ብዬ እኔ አንድም እስከ ዛሬ ድረስ እኔ በዚህ አሁን ባለሁበት ህይወት ላይ እኖራለሁ ብዬ አስቤው አላውቅም። ህልሜ እዚህ አልነበረም። ከዛ ያ ረቢ ያልኩኝ በቃ ወላሂ ሌሊት ተነስቼ አለቅሳለሁ። እንዳልኩ ከሰው ጋር መግባት አልወድም። ብቻዬን ነው ቤት የምገባው። ጎረቤት ያለ ሰው ምንነቴን አያውቅም። ጸጥ ነው በቃ ምንም ነገር ድምጽ የለኝም። እና ወላሂ ወደ አላህ መጮህ ጀመርኩ፣ ማልቀስ ጀመርኩ። በቃ መሆኑን አጣሁ። ምግብ ግን እበላለሁ። ምግብ በቃ ልሙት ነው አሁን በቃ ልሙት በቃ ደሙም የለም። ያቺ እብጠት ያ እብጠት እያለ የሆነ ሰዓት ላይ እንደ መግል ነገር ዝም ብሎ ደም አይደለም ውሃ ነገርም አይደለም የሆነ ይፈሳል እያለ በኋላ ላይ ኖርማል ሆንኩኝ። እብጠቱ ጠፋ፣ ምንም ነገር ህመሙም አይሰማኝም። ስንት አመት ሆነ ወደ ሀረር ከገባ በዚህ ጊዜ ማለት ነው? ይሄ በሆነበት ሰዓት
ቢያንስ ወደ 2ኛ ዓመት ምናምን አካባቢ ልጨርስ ነው ታውቃለህ። በዚህ እያለ በቃ ስራዬንም በደንብ ሰራለሁ። ቂራአቴን እዛ ቦታ ላይ መቅራት ጀመርኩ። ነህው አለቀ አላለቀም። ነህው ኪታብ ሲያልቅ ኪታብ በቃ እንደዛ እያልኩኝ ከበደኝም። ነህው አልጨረስኩም ከሚገርምህ ትንሽ። ከዛም በኋላ ላይ የገጠመኝ ነገር ምንድነው ጭንቅላቴን ራሴን ትንሽ ያመኛል። አሁን ከዛ ከብጠቱ በኋላ ነው መጀመሪያ ህመሙ ጋር እየተያዘ ከህመሙ በኋላ ነው በቃ ህመሙ ይሄ ነገር ከተፈጸመብኝ በኋላ ራሴን አመመኝ። በቃ ቀራለሁ አላስታውሰውም። ያንን ነገር ገብቼ እንትን በመለበት ሰዓት በማይበት ሰዓት እቀራዋለሁ ያንን ነገር ግን ምንም አልያዘኛል። እኔ በትምህርት ቤት ላይ ያለው ማጥናት አልችልም። ካሻፕ እንደዚህ ብቻ የሆነ ነገር የሚያስረዳውን አንዴ እንደዚህ እንትን ካልኩኝ የሆነ ጭንቅላቴ መያዝ እንትን አለው ባህሪ ያለው ያ ነገሬ በቃ ጠፋ። ወላሂ ነው እየከበደኝ መጣ። በቃ በጣም ከበደኝ። ቁጭ ብዬ በምቀራበት ሰዓት ራስ ምታት ነው ያመኛል። ተውኩት በቃ ተውኩኝና ኖርማል ሰው ሆንኩኝ። በቃ ዝም ብዬ እየሰገደ የሚወጣ ሰው በቃ ለቅሶዬ በቃ ካላህ ጋራ ሆነ ቤቴ ነው። እንደዛው እያልኩኝ ኖርኩኝ። 3ኛ ዓመት ላይ ያለው ነበረ ታውቃለህ። በቃ ትልቁ የሆነ ውስጥህን ቀልብህን እንትን የሚለው ነገር ውስጥህን የሚሰብረው ነገር ምንድነው? በቃ ያ ሁሉ ነገር ያልፋል ታውቃለህ። ያ ሁሉ ነገር ዳነ አለፈ። አዎ አለፈ። ለሰውም አልተናገርኩም ምን አላልኩም። አሁን አንዳንድ የሚያየኝ ሰው ኡስታዝ አንተ እንትን ትዳር የለህም በቃ እስከ ዛሬ ከላይ ላይ ሊቆም የማይችለው ሰው የሚቀርበኝ ሰው ሰውን እፈራለሁ፣ ርቃለሁ። በቃ አልቀርብም። የሚቀርበኝ ሰው ትዳር ነው የሚጠይቀኝ። እኔ ከዛም በፊት ትዳር አለኝ። ይሄ ነገር እንትን ሳይልብኝ ነበረ። ከዛች ባለቤቴ እስልምናው ላይ ከገባሁኝ በኋላ ሙስሊሙ ህብረተሰብ ነው ያጋባኝ። አግብታል? አግብቻለሁ። ልጅ ነበር። ኦኬ 3 ልጅ መጀመሪያ ላይ ወለደች፣ ሞተብኝ። 2 ዓመት ከ8 ወር ነው 2 ዓመት ከ2 ወር ምናምን አካባቢ ደርሶ ሞተብኝ። እሺ በኋላ ላይ እንደገና መንታ ወለደች። መንታውን በቃ አንዱ ለሊት 7 ሰዓት አካባቢ ላይ ሞቶ ወንድየው እሱን ጧት ቀብሬ ስመጣ ከሰዓት ሴቷ ሞተችብኝ። ታውቃለህ። እና ውስጤ በጣም በዛ ነገር አዝኗል። ምን ልልህ ነው ኖርማል ነኝ፣ እዛኔ ደህና ነኝ። ያው ፊትና ነው ከማንኛውም ተደራርቦ መጥቷል። ግን አሁን መጀመሪያ ልጅ ሲሞት ትንሽ አዘንኩኝ እንጂ ምን ነገር በቃ ማለት የሆነ አላህ እየፈተነኝ እንዳለ ነገር ይገባኛል። ፈተና ነው ነገር ግን አላህ እንደሚሰጠኝ አሁንም እርግጠኛ እኔ በቃ ሙሉ ተስፋ ነበረኝ። እንደዛ ነው በቃ አላህንም እንትን እምለው ኢንሻአላህ። እና በኋላ ላይ በቃ 3 ዓመት ሆነ። አሁን ዛሬ ላይ 3 ዓመት ሆነኝ። 3 ዓመት ከሆነኝ በኋላ ካላገባህ የሚል መጣ። ሁሉም በቃ አግባህ እና ካላገባህ ነው ካላገባህ እኛ እንደዚህ ነን። ከኛ ጋር ትኖራለህ። እኛ እኮ ዛሬ አንተን ማጣት አንፈልግም። እስልምና ላይ ሰው የለህም። ዛሬ ቤተሰቦች እኛ ነን። በቃ የዚህ አይነት ነገር ነው የበዛው። አንድ የቀረበኝ ሰው ወይ እንደዚህ ቤቴን ያየ ሰው ቤቴን ጽድት አድርጌ ነበር የምኖረው። ሰው ያለበት ነው ይመስል ሴት ያለበት ነው ይመስልና ጭንቅላቴ ፍሪ ቢሆን እያልኩ ነው የማስበው። በአይኔ በማየው ነገር የሆነ መደሰት ይመስለኛል። ጭንቅላቴ የሆነ ትንሽ ፍሪ የሚሆን ይመስለኛል። እና በኋላ ላይ አንዱ ገፍቶ መጥቶ አናገረኝ ስለዚህ ጉዳይ። እናት አባት የላቸውም። ታላቅ ወንድም ነው፣ እዛው የሀረር ሴት ናት። ካላገባህ አለኝ። እህቱ ነች። እኔ ለአላህ ብዬ ነው የምወድህ። አንተ ካጠገቤ እንድትርቅ አልፈልግም። ወንድሜ ነህ እና እዚህ ደግሞ ቢያንስ እኔ የማውቀውን ሰው እንድታገባ ነው የምፈልገውና እኔ ለአላህ ብዬ እህቴን ሰጥቻለሁ አለኝ። እኔ እንደዚህ አይነት ነገር አላውቅም። በእርግጥ እቺ መጀመሪያ ያገባሁትንም ያጋቡኝ ህብረተሰቡ ቢሆንም እኔ ለአላህ ብዬ ያገባዋለሁ ብላ ነው ልጅቷ። በቃና ያ ነገር አለ። አሁን በቃ ኖርማል ነኝ ብዬ ነው የማስበው። አሁን ይሄ ነገር ተፈጸመ ተከሰተብኝ እንጂ እኔ ራሴ እንደዛ ነው የማስበው።
ማቀውም መጀመሪያ እንዳለሁት ነው ማቀው። እዛን ከዚች ልጅ ጋራ አወራን። ውሎ አላደረም። አገባው። ልጅቷም ደህና የቀራሽ ልጅ ነበረች። ቢያንስ የሆነ እንደኔ ሳይሆን ዲን አለው ብለህ ለምታስበው ሰው የምትሰጣት ልጅ ነች። እና ካገባሁኝ በኋላ ግን በቃ ወላሂ ህይወቴ በጣም መበላሸቱን ወይንም ደግሞ በቃ መጨረሻ ቀልቤ የተሰበረው ይዛኔ ነበር። በቃ ምን ሆነ? እሷን ካገባሁኝ በኋላ እንዳገባሁኝ ግንኙነት ላይ ምንም ነገር በቃ ስሜት የለኝም። ሁለተኛ ምንም ነገር አልችልም። በቃ ምን እንደሆንኩኝ አላውቅም። ምንም ነገር በቃ በመጀመሪያ ጊዜ ላይ ቢያንስ እስከ ሳምንት ምን ያክል እንደዚህ ቢያንስ የሆነ የህመሙም ስሜት ይሆናል ብዬ ሳበቃ በጣም ራሴን አሰብኩኝ። በቃ ስንት ነገር ሞከርኩ። ምን አልኩኝ? ምንም ነገር በቃ ምንም ስሜት የለህም? ምንም ስሜት የለኝም። የዛኛው ተጽዕኖ መጥቷል ማለት ነው። አላወቅከውም? በቃ እኔ አላወቅኩትም። እኔ መጀመሪያ ሰዓት ላይ እንግዲህ ኖርማል እንደነበርኩ አይደለም የማውቀው። እኔ እንደዚህ አይነት ችግር አልነበረብኝም። በክርስትናው ያለው ሴት አላውቅም። በእርግጥ ወደ እስልምና ከገባሁኝ በኋላ ግን አግብተህ ወልደሃል ታውቀዋለህ? አግብቻለሁ፣ ወልጃለሁ። ከዛ በኋላ የተፈጠረ ያገባኋት ልጅ ለዛው ደግሞ ሕፃን ልጅ ነው የሰጡኝ። ትንሽ ነች፣ ጅማ ላይ ያገባኋት ልጅ ከሚገርምህ እና አውቃለሁ ራሴን ይሄንን። በኋላ ላይ ግን ይሄ ነገር ተከሰተ። 2 ወር ሞላኝ፣ 2 ወር ሞላኝ። ቤት ውስጥ ሰላም ጠፋ። አዎ መሰረታዊ ነገር ነው። በቃ ሰላም ጠፋ። ምክንያቱን ነግረሃታል? ግን አልነገርኳትም። እንዴት ታወራ? አንድም ሰው እንደዚህ አይነት ነገር ብዬ ይሄን ነገር አላወራም ታውቃለህ። እና ኦኬ ይሄም ስህተት አለ ይገጥመኛል ማለት ነው። ሌላ ችግር ይሄ ነገር ሆነ። በቃ ህይወት ያስጠላኝ ወላሂ። አሁን ነገር ያ ነገር በቃ እንደዚህ ያደረገኝ የሚል ነገር ሰላም ጠፋ። በቃ በጣም መለያየት መጣ። ትሄዳለች ቤተሰቦቿ ጋር፣ ወንድሟ ጋር። ወንድምዬው በጣም ነው የሚወደኝ። ምንድነው ይለኛል። ቤት ውስጥ የጎደለን ነገር የለም። እሰራለሁ። ከሚገርም ያንን ሀባብ ነው የምሰራው። እና በኋላ ላይ በቃ ዑመር አለችኝ፣ ለወንድሜ ንገረው አለችኝ። ንገረውና በቃ ፍታኝ፣ ያለበለዚያ ግን ራሴን ነው የማጠፋው። ወላሂ እንደዛ አለችኝ። ራሴን ነው የማጠፋው አለችኝ። በቃ ጓደኞቼ እኮ አግብተው ወር ሳይሞላቸው 2 ወር ሳይሞላቸው እርጉዝ እየሆኑ እንደዚህ ምናምን በቃ በጣም ቀልብ የሚሰብር ነገር በጣም ተናገረችኝ። የሆነ ተናደ ይዛን ነው ነገር እንድትፈታት ወላሂ በጣም ተናገረችኝ። ኢንሻአላህ አልኳት። በቃ ምንም አላልኩም። እቺን ቃል እንትን እንዳለችኝ ወንድምየውን ጠራሁትኝና ቁጭ አድርጌ በቃ እኔ እንደዚህ አልነበርኩም፣ የደረሰብኝ ችግር አላውቅም አሁን ሰዓት ላይ። ከዚህም በፊት ልጅም ልጆች እንደዚህ ሆነውብኛል። ይሄው ከ3 ዓመት በፊት እንደዚህ ከ2-3 ዓመት በፊት አሁን እንደዚህ አይነት ነገር ከባለቤቴ ጋራ ከእህቴ ጋራ መስማማት አልቻልንም። እኔም እንደዚህ አይነት ችግር ገጥሞኛል እና ለአላህ ብለህ በቃ ይሄን ነገር በእኔና በአንተ መካከል ይቅር፣ እህትህን በቃ ፍታኝ ስላለች ያለበለዚያ ራሴን አጠፋለሁ እያለች ስለሆነ ወላሂ እኔ አንተም ወንድሜ ነህ፣ እሷም ዛሬ አንድ ሙስሊም እህቴ እንደዚህ አይነት ነገር መሆን የለባትም እና በቃ እኔ ፈታታለሁ አልኩት። ምንም አላለም፣ አለቀሰ። የሚሆነውን አጣጥሎኝ ሄደ። መስማት አልፈለገም። እኔ እንዴት አባቴ አሁን እዛ ቦታ ላይ ፈትቻት ደግሞ እንዴት አድርጌ ልኖር? መኖር ከበደኝ። ከፈታኝ በኋላ አሁን ከገባ 3 ወሩ ነው። አሁን ደግሞ እንደዚህ ፈታ የሚባለው ነገር በቃ ሲያየኝ ሰው ደግሞ ሲያይ ሰው ዛትህን የሚያየው ደግሞ እንደዚህ ነው። ያ ነገር ደግሞ ለእኔ በጣም ቁስል ሆነ። አሁንም ደግሞ የባሰ በቃ እንዴት አድርጌ ከቤት ወደ ውጭ ልውጣ? እሷ ወጣች። ፈተና ነው በጣም ወጣች። የማደርገውን አጣሁ። ስራውን ተውኩኝ፣ እሷን ፈታሁ። የተወሰነ ጊዜ ቤት ውስጥ በቃ ብቻዬን አሁን ልቀውስ ነው በቃ መጨረሻ። እዛ ከቆየሁኝ በቃ መቀወሴ ነው። ምንድን ነው ፈተናው? ምንድን ነው ይሄ ሁሉ? እንጃ
ህይወቴ ይሄ ነው በቃ እኔ ከዛም በኋላ ከዛ መራቅ ፈለኩኝ። ከዛ ርቄ በቃ አሁን ኖርማሊ ተሽሎኛል። ገጠር ገባሁ። የት? እዛው ሀረር ውስጥ። ለምን? ቅራት። አሁንም ቅራት? በቃ እቃዬን አንዳንድ ነገር እንትን የሚሉትን ሸጥኩኝ። ሸጥኩኝ። እነዛ ልጆች አላገኟቸውም። ደረሶች አልተገናኘንም። ከዛን ሰዓት በኋላ እስካሁን ድረስ አልተገናኘንም። ይህን ቪዲዮ ከዛን ያሉ ይሰማሉ። ኢንሻአላህ ሰበብም አላህ ያደርገዋል ቢኢዝኒላህ። እና ከዛም በኋላ በቃ ትቼ ያንን ነገር ገጠር ገባሁ። ገጠር ላይ መጅሊስ ገብቼ በቃ መቅራት ጀመርኩ። ተያዘ ቂራት? ከሪያድ ላይ ሪያድ ጀመርኩኝ። በቃ ሪያድ ሷሊሒን ሪያድ ሷሊሒን ጀመርኩኝ። ሪያድ እየቀረው ኖርኩኝ። እዛ ቦታ ላይ በጣም ረጅም ጊዜ ቆየው። ምን ያህል ጊዜ? እዛ ቢያንስ ወደ 4 አመት ምናምን ነው። ህመሙ ቆሟል? ህመሙ ቆመልኝ። ምግብ ትበላለህ? ምግብ እበላለሁ። ሰውነቴ እኔ ደረሳ ሁኜ ቀሪያ ምናምን አለ? ቀሪያ በህይወቴ ቀሪያ አልተቀመጥኩም። እሰራለሁ። አልወድም እንደዚህ አይነት ነገር። እዛም ሆነ ትሰራለህ? ስክሪፕቶ ከሌላ ቦታ ላይ ኪታብ የሚጻፍበት የለም። እሱን እያመጣው እሸጣለሁ። እነዚህ ኮፍያዎችን ገንዘብ ሲኖረኝ ደግሞ ኢጃብ ነገር እያመጣው ምን እያልኩኝ እዛ እሸጣለሁ። በቃ በዛ ነው የምኖረው። እኔ ሰው ቤት በጣም ነው የሚከብደኝ። እንደዚህ ፈተና አሁን ብቻዬን አለው። ትግል ተይዟል እና ቤት ሰጡኝ። ለብቻዬን ነው የምኖረው። ደረሳ ቤቴ ውስጥ ደረሳ ልጆች አሉ። ቀሪያ እየገቡ እየመጡ እኔ ጋር የሚቀመጡ የሚያድሩ ከላዋ ማለት ነው። እንደዛው ያኛል እና ታውቃለህ የዛኔ በቃ ገጠር ላይ ከገባኝ በኋላ ቂራቱ ላይ በቃ ትንሽ ሪያድ እንደገና ሪያድ ቀርቻለሁ። መጀመሪያ ኦኬ ድጋሚ ነው? ድጋሚ ቀራውኝ። እሱን ጨረስኩኝ። ትናንሽ ኪታቦችን ዝም ብዬ በቃ ሙጣላ እንትን ማለት ጀመርኩኝ። አቂዳ ኪታቦችን ምናምን እንደዚህ ትናንሽ ሪሳላዎችን እየቀራው ለራሴም ያው ስራ እየሰራው ምን እያልኩኝ ያው የሰው ልጅ ነኝና ደግሞ ስትበላ ስትጠጣም የሆነ አለ ብቻ ውስጥ ላይ። በኋላ ላይ አንድ አጋጣሚ ላይ ነበረ የሆነ ጊዜ እንደዚሁ ሰው ሊቀርበኝ ይፈልጋል። ጉድ ሊመጣ ነው። እሺ ሰው ሊቀርበኝ ይፈልጋልና ኡስታዙ እዛ የሚያስቀራው ስብሰባም የትም ሲሄድ ይዞኝ ነው የሚሄደው። ግሬሱ አለ። በቃ እና ጺሜ ደግሞ በጣም ብዙ ቦታ ላይ እንዲህ ነው። በቃ እኔ በጣም ማለት ውስጤ ላይ ያለውን ነገር አያውቁም። እኔ ብዙም አልቀራውም ማለት ነው። ምንም ነገር ያሰብኩበት ቦታ አልደረስኩም። ታውቃለህ ስንለብሰን ስንሄድ ስንንቀሳቀስ እኮ ልብሴንም ሲያይ ሰው አቋሜን ሲያይ በቃ ትልቅ ቦታ እንትን ይለኛል። በዛ የተነሳ በቃ አንድ ቀን እንደዚህ ቤት እያለን ብዙውን ጊዜ አንድ ልጅ አለ እዛ አካባቢ ላይ። ያ ልጅ ያው ሀረሮች ይቀማል እና ጠዋት ላይ ቅራት እንሄዳለን። ከዛ ስንገባ ግን ሁላችንም ቤት ውስጥ በቃ በየከላዎችን ሙጣላ ነው የምናደርገው። እዛ መጥቶ እኔ ባለሁበት ቦታ የትም ልኑር እኔ ባለሁበት ቦታ መጥቶ ነው ቁጭ ብሎ የሚቀመው። ባለትዳር ነው። 2 ልጆች ምናምን አባት ነው። በቃ እና በጣም ነው የሚወደኝ። በቃ ዑመር እዛ አለ ካለ ሼህ ዑመር ይስጅረ በቃ ሼህ ዑመር የት ነው ያለው ብሎ ነው ፈልጎ ነው የሚመጣው። እኔ ይሄን ነገር አላውቅም። ቤቴን ሲያይ ምን ሲል በርኩበት በቃ ቤቴን አሳምራለሁ። እኔ እንደዚህ አይነት ነገር በቃ ተፈጥሮዬም ነው። እና መጣ እንደዚህ ያለ ሁሌ እንደዛው እንደሚመጣው መስሎኝ እኔ ዝም አልኩኝ። ዛሬ ግን የመጡት ከአባትየው ጋር ነው። ከአባትየው ጋር መጥተው ማታ ሰዓት ላይ እኔ ደግሞ እዚህ አዲስ አበባ ውዬ ነው ታውቃለህ ምን እንደማድርግ። የዛኔ ደግሞ ጫማ መስራት ጀምሬያለሁ። ጫማ ቦንድ አመጣለሁ፣ ወደዚህ አመጣለሁ። እኔ እንደዚህ አይነት ነገር አላውቅም ፈጽሞ በቃ። እና ለጁሙአ ቅርአት የለም። ሐሙስ ማታ ላይ ጫማ ሻግ አስደርግና ለመኪና ከፍዬ ሌሊት በቃጥራ መኪና ስሄድ አድራለሁ። እዚያም ጥቼ ሽጬ ጁሙአ እንደዛ እንትን እለና አከፋፍዬ እሷን ሽጬ የተወሰነ ተኛና ጁሙአን ሰግጄም ብዬ ከሰዓት አሁንም እዚህ ሲዳሞ ተራ ነው የት ነበር አካባቢ መሰለኝ እዛኔና ቃጥራ ሌሊት በሚወጣ መኪና አሁንም ወደ ቤት እመለሳለሁ። ቅዳሜ ጧት ደግሞ ቅራቴን እመለሳለሁ። በቃና
እንደዛ እያልኩኝ የዛን ቀን ቅዳሜ ነው። አዎ ጠዋት ነው የገባሁትኝ። አባትየው ጋር መጡ። እኔ እንግዲህ መንገድ እጅ በመምጣት የተነሳ ነው የመጡት ብዬ እያለን እነሱ ለካ አሁንም ልጅ ሊሰጡኝ ነው እንደገና። አዎ እነዚህ አሁን እንግዲህ እዛ የሄድኩበት ገጠር ማለት ነው ሌላ ቦታ ነው ያለውን ታሪክ አያውቁም። እኔ ብቻዬን መኖሬ ምን ነው የሚያውቁት። ከዛን አናገሩኝ ሲሉ በቃ ኢንሻአላህ ነው ያለ ባህሪ። በቃ ማንኛውም ሰዓት ላይ እምቢ ማለት አላውቅም። እንደዚህ አላደርግም ምናምን አይደለም። ኢንሻአላህ አላለኝ ብዙን ጊዜና ያስቸግር ማግባት አለበት ያ እንደዛው ነው። ግን የተወሰነ አሁን ሰዓት ላይ ተስፋ አለ እንዴ ለውጥ ይኖረው ይሁን ህይወቴም ውስጤም ደግሞ አሁን ሳስበው መጀመሪያ እንደዛኛው ጊዜ አይደለሁም። ኦኬ ሰላም ነው ያለው። አዎ ትንሽ ለውጥ አለ። የሆነ በአካላዊ እንትንክ ላይ ለራሱ የምታየው ነገር አለ አይደል? አዎ አሁን ኢህቲላም ምናምን ሰኞና ሙሱ እንደዛው ነው። እኔ በህይወቴ እኔ እንጃ እንዲህ በህልም ማየቱ ምናምን ማለት አለ ሸህዋው የሚለው አለ። አሁን በቃ እንደዛ ኖርማል እንትን እያልኩ ነው ታውቃለህ። እሺ በቃ ውስጤ ተስፋ አለው፣ እንደሰታለው። በቃ ደስታው አለ። ግን በቃ ከሴት ልጅ ጋር ወርጄ አላውቅም በህይወቴ። እኔ የሴት ልጅ ስልክ እንደዚህ ተደውሎ ምናምን ማለት የሆነ ድሮ ተጽዕኖ የሚያደርግብህ ነገር አለ አስተዳደግ ላይ። በክርስትና ስትኖር ታውቃለህ ያ ነገር የለም ማለት አይደለም። እኔ ግን ቤት ውስጥ ያለኝ ቦታ ቤት ውስጥ በቃ በጣም የሆነ ስርዓት ነው። በቃ እንደዛ አይነት ነገር ነበረብኝና በኋላ ላይ መጣው ተናገሩኝ። ኢንሻአላህ ነው አንድ ሳውዲ ቆይታ የመጣች ልጅ እንደዚህ አላህን የሚፈራ ሰው በማለት ልታወራኝ ጀምራለች። እሺ የዛው ሰሞን ነው። አዎ የዛኔው ቀልቤ ወደ እሷ ነው ያለው። እቺ ልጅ ታውቃለህ ብዙውን ጊዜ ሰው እየጠየቃት ምን እያላት እድሜም ትበልጠኛለች እና እምቢ ብላ ያው ዱንያ ስላላት ዝም ብሎ ሰው ነገ ያልሆነ ቦታ ይጥለኛል በማለት አላህን የሚፈራ ሰው በቃ ንብረቱ አድርጎ የሚይዝ ነው በቃ የምትፈልገው ሰው ነው እንትን ያለኝ። ከዛም በኋላ ልጅቷ በጣም ቀርባኛለች። እኔ እሷን ነው ማግባት የምፈልገው። አልተናገርኩም። እነዚህ መጥተው እንትን ሲሉኝ ኢንሻአላህ ብዬ ዝም ብያቸዋለሁ። ማታ መጥተው ይሄንን ተናግረውኝ ልጆች ደረሳዎች አጠገቤ ያሉ ማናት ምናምን ሲሉ ነገሯቸው ልጃቸውን። ተደሰቱ ልጆች። በጣም ትንሽ ልጅ ነች። በዛ ላይ ደግሞ ያው የሰው ልጅ ፊዚካሊ ያይለ ቆንጅዬ ናት እና ልስት ሆነዋለች። ጸባያም ምናምን በጸባያም ዙሪያ እንደዚህ ብለው ነው አስበው እንትን ያሉትና በዛ የተነሳ እዛ ማታ መጠው ነግረውኝ እንደነገውኑ አስር ላይ ማታ እንትን ከሼካ ጋር እንድትመጣ አሉኝ። ሊያሳዩኝ መሰለኝ እኔ ከሚያስር ሰው ጋር በቃ እና እኔ ሼካይ ብዙውን ጊዜ ኡስታዙ አብረን የተለያየ ቦታ ስለምንሄድ ለዛ መስሉኝ እሺ አልኳቸው። ልጅ ልከውን ነገሩኝ። የእነሱ እንደዚህ ወደ ላይ ወጣ ይላል፣ ወደ ገጠር ነው ትንሽ ነው ብዙም አይርቅም ከመስጊዳችን ቦታ እና ኢሻ ሰግደን ሄደን ስንሄድ ቤቱ ሙሉ ነው ተደግሷል፣ ታርዶ። ትላንት ማታ ነው መጥተው የነገሩኝ። እንደገና ከዛ ደግሞ እኔም ቢባለት ምን ለራሱ አያውቁም ኢንሻአላህ ነው እንጂ ያልኩት። ወደ ቤቴ የሚጓዝ ምግብ ለሊት እኔ ወደ ቤት ስገባ እኔ ቤት ላይ የሚበላ ነገር እነሱ በቃ 100% ደፍነውታል። በቃ እኔ እንደማገባ እኔ አላውቅም ይሄንን። እኛ እዛ እንደገባን ሴቶች እንዳለ ወደ እኔ ቤት ዕቃ ያግዛሉ። ውጭ ላይ ያለው ወከባ አይደለም። በኋላ ሌላ ኡስታዝ ነው የጠሩትም። ያ ኡስታዝ ተነስቶ ዳዋ አድርጎ ምን ብሎ ወደ ኩጥባ ገባ። ምንም አናውቅም፣ ምንም አልተጠየቅኩም፣ ምንም አላውቅም። ሊታሰር እኔ ደግሞ ያ ነገር አሁንም እያስፈራኝ ነው። እሺ አለ እንትን በቃ እንትኑ ስላለ ውስጥ ላይ ያለው ህመሙ እንትን ቢልም ሌላ ህመም ፈጥሮብሃል እና ነገር እንዳታወርደኝ የሚለው ማለት ወላሂ በቃ እኔ ልጥፋ አልኩኝ። በቃ ከዚህ ሀገር እኔ ካልታሰር ነው። ኡስታዙ ምንድነው ምን ተነጋግራችኋል አለኝ። ምንም ማውቀው ነገር የለም። ልጆች ዑመር ምንድነው ምንድነው ይሉኛል። ምንም ነገር ማውቀው ነገር የለም። ኒካ ኩጥባ ተጀመረ። መህሯን ጠየቀኝ። ይሄን ነው ማውቀው። በቃ
ምንድነው በአካባቢያችሁ የሚሰጠው አልኩት። አሁን ገንዘብ አለኝ እኔ በእርግጥ ሰርቻለሁ። እዛ ምንድነው ያለ ምንድነው የሚሰጠው አልኳቸው። እኔ ያችን ኒካ ሰጥቼ እንግዲህ ሰርግ ምናምን እስኪባል ድረስ ይቆያል አይደለ? ወላሂ ከዛ አካባቢ ልጠፋ ነው። አሁንም ሀገር ልቀይር ነው ፍላጎቴ። ከዛን ወይ ጥጃ የሚገዛ ገንዘብ ወይም ደግሞ ከብት ካለ ጥጃ ነገር እንደዛ አሉኝ። እሺ ስንት ነው ጥጃ የሚገዛው? ጥጃ ከ10 ሺህ ብር እስከ 10 ሺህ ብር ድረስ ከ5 ሺህ ጀምሮ እስከ 10 ሺህ ብር ድረስ ይገዛል። ግን 8 ሺህ ብር ቆንጆ እንትን ጊደር ይገዛል ጥጃ አሉኝ። እሺ አልኩኝና ያ 8 ሺህ ብር እሰጣለሁ አልኩኝ። እንዲህ ስናገር ልጅቷ ከዛ ውስጥ ለካ ትሰማለች። ቁርአን እንዲያስቀራኝ ብቻ ነው ፈልገዋለች። የቀራሽ ናት ለካ ነግረዋታል። ታውቃለህ። እና ልጅቷ ጋር የሆነ የተወሰነ ቤተሰብ ጋር ነው ችግር ያለው እንጂ ልጅቷ ጋር አልነበረም። ልጅቷ ጆሮ አይሰማም፣ ሁለቱም ጆሮ አይሰማም። የ9 ዓመት ልጅ ሆና ቁርአን አክትማ ከሚገርምህ በጣም ፋስት ጎበዝ ልጅ ነች። እና ሰደቃ የሚባል ነገር ዱዓ ላይ ያደርጓል አይደለ? የዛን ቀን ወጣ ቁርአን የቀራችውን ቁርአን ወጣ መድረክ ላይ እንደዚህ ሰው በተሰበሰበበት ቦታ ላይ እንደዚህ ነው መድረክ ላይ ይባላል ማለት ነው። ቀርታ ከዛን ቀን በኋላ ጆሮ አልሰማም። ለኢላህ ኢላህ። እሺ 16 ዓመት ሆኗታል። 16 ዓመት ልጅ ነች። ከዛን እኔ ቁርአን እንዲያስቀራኝ እንጂ በብር ወይም በከብት ነገር በከብት ምናምን ሲባል አልፈልግም ብላለች። እንደዚህ ብላለች ተብሎ መጥቶ ተነገረኝ። አስቀራታለሁ። ቁርአን ገዝቼ ለመስጠት ነው ወይስ ለማስቀራት አሉኝ። አሁንም ፈተና ነው በቃ ለኔ ጥያት ልጠፋ ነው። ቁርአን እየተነሳ ነው ደግሞ በቃ እና ግድ ደግሞ ቁርአን ለማስቀረት አብረን መኖር አለብን። በቃ እሺ አልኩኝ። አሁንም ወሰንኩ። እዛን 7 ሰዓት ምናምን ሆነ ሌሊት ነው ገባን። እኛ ስንገባ እኔ ቤት ሳልደርስ የሴት ጀማዎች ይዘዋት መጡ። ከዛ መኖር ተጀመረ። ወላሂ ስንት ቀን ሙሉ እኔ ልጅቷ ጋር መጠጋት ነገር ፈራው። በቃ ምንም ነገር ማለት ያው እኔ ፍራቻውም አለ ውስጤ ላይም ነገር እንደዛ ስላለ ያቺንም እንደዚህ ስላጣኝ አሁንም እንደዛ ይሆናል። ከዛም በቃ በኋላ ላይ ኡስታዙም ሰውም እየጠያየቀኝ ምን ሲል በቃ ችግር አለብኝ ብዬ እንዲህ ልናገር። ችግሩ እንዳለ ነው። አልተቀረፈም። ምንም ነገር አልተቀረፈም። ልጅቷ ግን ሰብረኛ ናት። በቃ ምንም ነገር ወላሂ አብረን መኖር ጀመርን። አመት ሞላን። ምንም ነገር የለም። ምንም ነገር የለም። በቃ ከዛን 2ኛ ዓመት ላይ ቢያንስ የሆነ ትንሽ ድፍረቱም ምንም የሆነ ነገር እንትን እያለ ይመጣ። መላመዱ አለ። እቺ ልጅ ላጣት አልፈልግም። በህይወቴ ወድጄ ያለው ሰው እኔ እንደሷም ወዶ የለም። ከሚገርም ላጣት አልፈልግም። መጥፋቱ ሁሉ ነገሩ ያሳሳኛል። በቃ እና ከዛም በ2ኛ ዓመት ላይ አረገሰች። ኖርማል ሆነ። በቃ ትንሽ ቢያንስ ኖርማል ባይሆን ኖርማል አይደለም ግን ያው ይሁን መላመዱ ሲመጣ ስሜቱም እየመጣ ነው። ትንሽ ለውጥ አለው። እሷም ደግሞ እየተረዳች መጣች። እሺ ከዛ አረገዘች። ያ ልጅ ተወለደ። ወደ 8 ወር ምናምን ደርሶ ሞተብኝ። ልጁ 4ኛ ያ ረቢ ያልኩኝ በቃ ልጅ የሚባል ነገር እንዳትሰጠኝ አልኩ። ወላሂ አንድ ቀን አብረን ቁጭ ብለን በቃ አዘንኩኝ፣ በጣም አዘንኩና እኔ ህይወቴ እንደዚህ ነው፣ ከፈለግሽ ከኔ ጋር ሆነሽ ልጅ ማሳደግ አትችይም ተብያለሁ። ደግሞ ታውቃለህ ከዛች ከመጀመሪያ ባለቤቴ የተባልኩት ነገር ስለነበር። ምንድን ነው የመጀመሪያን ባለቤቴን ያፋቱኝ ቤተሰቦቿ ናቸው። ካንተ ጋር ሆና ልጅ ማሳደግ አትችልም ተብዬ ነው የወሰዱብኝ። ተጣልተን አይደለም። ልጅ 3 ልጅ አልሞተብኝም። ልጇን አይቼ ማሳደግ አለብኝ አለኝ አባቷ። ከሚገርም ከአራስ ቤት አርሼም በራሴ ነኝ ማርሰው ምን ምለው የገጠር ልጅ ነች ታውቃለህ። እና ሁሉ ነገር ራሴ ዛጋ የወንኩ ያለ አባትህ ቄስ ነበር አሉ። ጠርቶን ቤት ተደግሶም ብሎ ጠርቶን ካደርን በኋላ ጧት ላይ ልንገባ ስንል አትገባም አለ። ለምን ስለ በቃ
አንተን እንደዚህ የሚያደርግ እርግማን ነው። አባት ቄስ ነበር አሉ። ታቦት ተሸካሚ ነው። የቤተሰቦች እርግማን ነው ልጅ እንዳያድግልህ ያደረገው እና እኔ ደግሞ ልጄን ወልዳ ልጇን ማሳደግ አለብኝ አለኝ። ሙስሊም ነው። ያ ነገር ውስጥ ይላል እና በቃ ሲደገም ደግሞ ሲደገም በቃ እኔን በልጅ ምክንያት እንትን የምትይኝ ከሆነ ግን ምንም ሸክ የለህም ማለት ይሄ እርግማን ምናምን የሚለው ነገር መሆኑ ሸክ እርግማን አይደለም። ሁሉም ነገር ቀደር ነው ታውቃለህ። ግን ያ ቀደር ሆኖ እነሱ ግን በዚህ ዝም ብለዋል። ቀደር ሆኖ እመጣልሃለሁ ሌላ ኬዝ አለኝ። እና ከዛ በቃ እቺ ልጅ ልፍታሽ አልኳት። እኔ እወድሻለሁ የፈለገ ነገር ቢሆን መቼም ቢሆን በህይወቴ ላጣሽ የማልፈልገው ሰው አንቺን ነው። ግን ደግሞ አንቺ ልጅ ነሽ ዛሬ እኔ ከአንድም ሁለቴም ሶስቴም አራቴ ልጅ እንደዚህ መቅበር ከዚህም በኋላ እኔ በቃ ከአላህ ጋር ሰላም ሁኜ ብቻ ሰግጄ መኖር ነው እንጂ የምፈልገው ልጅ አልፈልግም። ምን አለችኝ? ዑመር አለችኝ አላህን ፍራ አለችኝ። አመት በአመት ወልዳለሁ፣ አመት በአመት ይሞት አለችኝ። አላሁ አክበር ወላሂ እንዲህ አለችኝ። እዛን ሰሃባ ደነገጥኩ። ነው የገባው። ወላሂ ደነገጥኩ፣ በጣም ደነገጥኩኝ። እዛን እንዴት አልኳት። በቃ ምን አጣኝና ትችያለሽ አንቺ ትቋቋሚያለሽ እንደዚህ? ወላሂ አላህ ነው ሻሂድ ያለችኝ። የፈለገ ነገር ቢሆን አላህ በዚህ የሚፈትነኝ ከሆነ ለኔ እኮ ልጆቼ እኮ ለኔ አሉ አለች። በቃ ወላሂ ነገ እኮ በአላህ ፊት አገኛቸዋለሁ እየተቀመጡ። የኔ ልጆች እኮ አልሞቱም አለችኝ። በቃ ወላሂ እንዲህ ያለችኝ እና እኔ ያው ጽናት የለኝም እንደዚህ አይነት ነገር። በቃ በጣም አዝኛለሁ እና ምንም ነገር እንዳታዝን በየአመቱ ወልዳለሁ አለችኝ። እዛ እንደዚህ እያል ሁለተኛ ልጅ ተጸነሰ። በዚህ መካከል ተቸገርን ታውቃለህ። ስራ ሁሉ ጠፋ። ኮንትሮባንዱ ተያዘብኝ። ታመምኩ። ያ ነው ወይስ ሌላ እንደ ሲር ነገር እንትን ብሎ ሲያበቃ በቃ እዛው አካባቢ ደግሞ እጄ ሁሉ እንደዚህ ሆነ። እጄ ተቆላለፈ። ሲህር እጄ አልነሳም። እሷ ነች የምታገላብጠኝ፣ ሽንት የምትቀበለኝ፣ ምን ሁሉ ነገር በቃ ያለ ነገር እንዳለ አለቀ። እዛን እቃ እያወጣን መሸጥ ጀመርን። እቃ እየተሸጠ መብላት፣ መታከም፣ ሕክምና ሲባል ምንም ነገር የለም ኖርማል ነው። በቃ እዛን ያ ነገር መጣ። ኒቃቧን ለብሳ ቡና ቤት አፍልታ በፌርሙዝ ይዛ ወጣ መሸጥ ጀመረች። ኒቃቢስት ነች። ሰው አይጠጣላትም፣ አልለመደም ሰው። እንደዚያ ዙራ ኒቃብ ነች እንዲህ አውጪ ብሏታል። ወንድ ትሆኚ ሴት ምንሽን አውቀን ነው እንደዛ ይሏታል። ቡና ለመጠጣት ኒቃብሽን ክፈች ታለቅሳለች። መጣ በኋላ ላይ የምናደርገውን ስናጣ ሁሉ ነገር አለቀና ቁርአን እየተቀራልኝ ምን እያለ ትንሽ ሰውነቴ መፍታታት ጀመረ። ምን አደረግኩኝ? ከዛ መራቅ ነው። እናትየዋ ምን አለቻት? ላውድ ላይ አድርገህ ትንሽ ትንሽ ትሰማለች ታውቃለህ። እሱንም እንደዚህ አይነት ስልኮችን ሳይሆን እነዚህ ትናንሽ ስልኮች አሉ ድምጻቸው የሚጮህ እንደዚህ አይነት ነገር ጩኸህ ነው እንጂ የምታወራት በሚስጥር አጠገቧ አትሰማማ። እዛን በዚህ መካከል እቃ ሸጥን። በቃ ጨራረስን። እኔ ትንሽ እየተሻለ መጣ። ምንም ነገር በቃ የሚሄድበት ቦታ የለኝም። ሰው አልጠይቅም እንደነገርኩ። መጣን ወደ አዲስ አበባ። አዲስ አበባ እንግባ አልኳት። አዲስ አበባ መጥተን የት ነው የምናርፈው? በቃ ከባድ ነበረ። ወላሂ ደላላ ቤት ሄድን ሁለታችንም። ተሽሏል አሁን እየተንቀሳቀስክ ነው። በቃ እና አጣን ደላላ ቤት። ሁለተኛው ልጅ አሁን እርጉዝ ነች። እርጉዝ እንደሆነች ነው ገና ቅሪት እንደሆነች እና አዲስ አበባ መጣንና አሁን እንግዲህ በቃ ደላላ ቤት እሷንም ሳይሆን እሷ ኒቃቢስት ነች። እኔ ሲያዩኝ የጺም ያለ ማንም አይቀጥረንም። ማንም ሊያዝህ ይፈራል። እዛን አንድ ቀን ወደ አንፎ አካባቢ ላይ ሺህ ሰይድ መስጊድ ታውቀዋለህ? ወደ ውስጥ ገባ ብለህ ቆርቆሮ ነበር የዛኔ መጀመሪያ ገና እንትን እንዳለ የሆነ ሸራ ነገር ከላይ ቤቱ ሳይሰራ ቤቱ ሲሰራ እዛ ነበርኩ እኔ። እዛ አካባቢ ላይ ነበርኩ እና
አንድ የሆነ ቀን እንዳውም አስታውሳለሁ ቤቱን ሊሰራላ ሰበብ ሲያደርገው መግሪብ አካባቢ ላይ እንትን ሲል እየሰገድን ዝናብ ዘነበብን። ሸራውን ጣጥሶት ምናምን የዛን ያፈራርሰውት ከላይ ላያችን ላይ እንዳለ ቤት ውስጥ ጎርፍ ብቻ ሆነ። የዛኔ ሳይሰራና የዛን አካባቢ እዛ ነበርኩኝ። አንድ የሆነ የስልጤ ልጅ ተዋወቅኩኝና ኡስታዝ ነው እየሄደ ቁርአን ያስቀራል። እኔ ቁርአን እንኳን ማስቀራት አልችልም። አቅሙን አጥቼ አይደለም ወይም ቁርአን እንደዚህ ሳይሆን ማስረዳት ምናምን እንደዚህ አሁን ከሰው ጋር አልችልም። እኔ በተፈጥሮዬ በቃ ወጥቼ የሆነ ነገር መናገር አልችልም። በህይወቴ የለኝም ልምዱንም ሳይል ሲቀር እንደገና ድጋሚ ቀስ እያልክ ከዛን እሱ እንደዚህ አይነት ነገር እንድሰራ ነው የፈልገው። እዛን ሞከርኩኝ። ንግዱ ነው እኔ ንግድ ነው በቃ ንግድ ህይወቴ ነው በቃ የፈለገ ነገር ግን በንግድ እንትን ብል እኖራለሁ ብዬ በቃ አላህ ያኖረኛል ብዬ የማስበው ነገር እሱ ነው። እና እዛው አካባቢ ያለሁኝ በቃ የምናደርገውን አጣንና አንድ ደላላ ቤት ሂጄ ቀን እዞራለሁ። በቃ እሷ ከልጁ ሚስት ጋር እዛ ነው የምትውለው። እዛን እየዞርኩኝ አንድ ቀን አለም ባንክ ላይ አንዲት ደላላ ቤት ገባሁ። ሴት ልጅ አናገርኳት። እኔ አናግሬያት ከመውጣቴ የሆነ ስራ ተገኘ። ፎቅ ነው ፎቅ መጠበቅ ነው ገና እየተሰራ ያለ ፎቅ ጥበቃ። እዚህ እዛው ከአንፎ ወደታች ወደ 105 ነው ምናምን እንዲህ የሚባለው ጠፍቶኛል ወላሂ። በመስጊዱ በሜዳ መስጊድ የሆነ መስጊድ አለ አይደል? እዛ ጋር ከአለም ባንክ ወደ ላይ በሱ ወደ ውስጥ ገብታ ነው። እና ደህና ትልቅ ሰው ደህና የሆነ በቃ እንትን ያለው ሰው ነው የምንፈልግ ብለዋል። ቶሎ ና አለችኝ ደውላ። ትንሽ ስልክ አለኝ እየሮጥኩ ሄድኩኝ። ሲሄድ ሰዎቹን ደወለችላቸው መጡ። ልጁ አየኝ ደስ አለው። ሲያየኝ የምፈልገው ሰው ነው በቃ አለ። በወር 500 ሊከፍለኝ። እሺ አልኩኝ፣ ተደሰትኩኝ። በቃ መሆኑን አጣው። ሂጄ ቦታ አሳዩኝ። ከዛ እንደገና ገብቼ ቤት ይሄንን እንደነገርኳቸው አሁን ለሷ ስራ መፈለግ አለብን። ልጁ ምንም ስራ የለውም። ሄዶ አንድ ቤት ቁርአን ያስቀራል። ከዛን ውጪ ፌስታል ነው የሚያዞረው። እዚህ መርካቶ ላይ አብሬው እያለሁ ደግሞ መርካቶ ላይ አብሬ ዙሬ ያለው አዲስ አበባን አላቃትም። ከሱ ጋር የት እንደወሰደኝ አላቀኑ ሙሉ ስንሄድ ብለን ሳንሸጥ የገባንበት ቀን አለ ፌስታል ወላሂ። እና ያንን ነገርኩት። ስነግረው በቃ ለኢክራም ነው የሚላት ታውቃለህ። እና ለኢክራም ስራ እንፈልግላት አለኝ። ሰው ቤት ትግባ እሷም የተወሰነ ጊዜ። እሺ አልኩት። እዛን አንድ እሱ የሚያስቀራበት ቤት በሴትዮዋ ወልዳ እንደዚህ ያለች እና የኔዋ ኦሮምኛ እንጂ አትችልም። እነሱ ስልጤዎች ናቸው። አማርኛና ስልጥኛ እንጂ አይችሉም። ከዛን ሲያዋት ደስ አላቸው። አደብ አላት። በዛ ላይ ጩኸህ ካልተናገርክ አትሰማም። ይሄ ችግር አለ። እኛ ስራውን እንፈልገዋለን እንጂ እዚህ አይነት ችግር አለ። እዛን ሴትዮዋ ስታያት አራስ ናት። እዛ ደስ አላት። ኒቃቢስት ሆና በቃ ሆነ እንደዚህ አይነት ነገር ሸሪዓዊ መሆኗና እሺ አለች። እዛ ገባች። ጠዋት ወስዳታለሁ። እሷን እዛ አስገብቻት እኔ ወደ ጥበቃ ሄዳለሁ። አንድ ቀን እንደሰራኝ ሰውየው አባትየው መጣ። የልጁ የባለቤቱ የባለፎቁ ልጅ አባትየው ሙስሊም ነበሩ ከፍጥርታቸው ማለት ነው። በኋላ ላይ ክርስቲያን ሆነዋል። ሲያዩኝ ደነገጡ። ጠሩኝና ፎቅ ላይ ይዘውኝ ወጥተው አናገሩኝ። እኔ ሰው ቀርቦ አናግረኝም ማለት ለዛ ሰው ሲናገረኝም ሰው ሲያናግረኝ የሆነ ትንሽ ነገር እንትን ሲል ወዲህ ይሰኛል። አለቀሱ። እኔ እኮ ሙስሊም ነበርኩ አሉኝ። የሆነ የደረሰባቸውን ችግር አላውቅም። በዛ የተነሳ የሚሆኑትን አጡና የዛን ቀን 2000 ብር አይሰጡኝም። ወላሂ ሊያስይዙ ይመሰለኝ። እኔ ብር አይቼ አላውቅም። አሁን ፈጽሞ በህይወቴ ብር አይቼ እንደማያውቅ ሰው ሆንኩኝ። ተንቀጠቀጥኩ። መሆኑን አጣው። በቃ አለቅሳለሁ። እና 2000 ብር ሰጡኝና ቤት አለ አሉኝ። የለኝም። ጓደኛዬ ጋር ማድረው ቤት ተከራይ አሉኝ። አይደለም አልኳቸው። በቃ አንድ ወር ይሙላኝና ቤት እከራያለሁ፣ ይሄን ብር ግን አልፈልግም አልኳቸው። እኔ ስወጣ ከኋላዬ ሌባ ብለው የሚያስይዙኝ ነገር ነው ይመስለኝ። ወላሂ ሐቂቃ በቃ ብር የሚባል ነገር በህይወቴ አይቼ የማውቅ አይመስለኝም።
ደነገጥኩኝ። በቃ አይዞህ አሉኝ፣ አቀፉኝ፣ ምን አሉ። እዛን ማታ ሰዓት ላይ እየሮጥኩኝ እሷ ጋር ሄጄ ከዛ አወጣዋትና አሁንም ወደዛ ቤት ስንሄድ ቤት መከራየት አለብን። እዛን እንዴት እንደዚህ በቃ ይሄን ያክል ብር አግኝቻለሁ ሰጡኝ። ተደሰተች፣ የምትሆነውን አጣች። ከዛ በቃ ቤት ተከራየን። የሆነች ትንሽዬ ቤት፣ በዚህ በኩል ሽንት ቤት ነው ከጎኑ ያለው እና ትንሽ ቀጭንዬ ፍራሽ ነው እንትን የምትለው። ፍራሹን እናነሳና እንደዚያ ያቆመ ነው ሸራው ላይ እዛው እንትን ብለን በቃ አንዳንድ ነገር ብረት ድስት ምናምን ነገር ያዛና እዛ እንሰራለን። ስንተኛ ደግሞ እሷን እንትን ብለን እቃውን አንስተን እንደዛና ምርጉ ገና ዝም ብሎ አንዴ እንደተመረገ ይቀር የለም ሽንት ቤቱ እንዳለ ሽታው እኛ ጋር ነው ያለ። ሰው በዛ በኩል ሽንት ቤት ሲገባ እንዳለ ሁሉ ነገር በቃ አንተ ጋር ነው የሚሰማህ የሚገባው። እሷን ተከራየሁ 1700 ብር። እዛ በቃ ወር እስኪደርስ ድረስ ለእሷ ራት ይሰጣታል። ራቷን ይዛ ትመጣለች፣ እንበላለን። ጠዋት እዛው ቁርሷን ትበላለች። እኔም እዛው እየተላመድኩኝ ከነሱ ጋር መጣሁ። ውሃ ማጠጣት እንደገና በፊት ውሃ የሚያጠጣውን ልጅ ያስወጡና ለእኔ ሰጡኝ። እሱም 1500 ብር ነው በወር። ጠዋት አጠጣለሁ። 2 ሆነልኝ። እዛን ያንን እየሰራው ምን እያልኩኝ በኋላ ላይ ያ ከዛ ያስወጡት ልጅ አላስቀምጠኝ አለ። የእንትን ነው የጎንደር ልጅ ነው። እዛ አካባቢ እንዳለ ያሉት የጎንደር ልጆች ናቸው። እና አላስቀምጠኝ አሉ። በቃ ልየሉኝ ሆነ። አንድ ቀን እዛ ወራፍ ላይ ቅጥቅጥ አረጉኝ። ስንት ሆነው በዱላ በቃ። በኋላ ላይ ሆኖ እነሱ ሄደው ፖሊስ ጣቢያ ማመለከቱ ምን አሉ፣ ምንም ነገር በቃ ልጆቹ ሊመለሱ አልቻሉ። ተውኩኝ ያንን ስራ ተውኩኝና በቃ ሌላ ስራ ማፈላለግ ጀመርኩ። ሌላ ስራ አጣሁ። እሷ እዛ ሰው ቤት ተመላላሽ ትሰራለች። አልወለደችም። እርግዝናዋ የገፋ መጣ። ወደ 3 ወር ምናምን ሰራች። እኔ ቤት ኪራይ። ከዛም በኋላ 3 ወር እንደዚህ ትንሽ ወዷ ከፍ ሲል እሷ ያለችበት ሰውዬ እኔም በህይወት አያውቀኝም። ሚስት እንትን ባል እንዳላት እኔ ባለቤቷ እንደሆንኩ እንደዚህ በአይን አይቶኝ አያውቅም። ደህና ሙስሊም ሰው ነው። እዛ የተነሳ በቃ አንድ ቀን ጁምአ ቀን ነውና ጁምአ ሰግጄ በዛው በኩል ጎራ አልኩኝ። እሷ ጋር አንኳኩቼ ውጭ ላይ እንደዚህ ቁመን እያወራን እያለ ከውጭ መኪና ይዞ መጣ እና የሆነ በቃ ባለቤቷ አልመሰልኩትም። ስታየኝ በቃ እኔ ኖርማል ነው። ልብስም ነበረኝ የዛኔ ደህና ልብስ አለኝ። ጁምአ ነው ቀኑ። ጀለቢያ ነው ያለሁትኝ በቃ እና ደነገጠና ታውቃታለህ እንዴ አለኝ። አውቃታለሁ አልኩት። የት ነው የምታውቃት? ምን ሆና ነው ይች ልጅ አለኝ። ኦሮምኛ ነው የምታወራው። ልጆች ይወዷታል፣ ልጆቹ ደግሞ ለነፍስ ይወዷታል። በቃ አንዱ ልጁ መጨረሻ ትንሽየው እሷ ካላበላቸው አይበላም። በቃ ለነፍስ ነው የሚወዷትና ግን ምንም ነገር ቋንቋ አትችልም እሷ። ከሚገርም ስራዋን ደግሞ ቀና ማለት የለም። ስራ በጣም ትሰራለች፣ ጎበዝ ናትና ሲለኝ ባለቤቴ ነች አልኩት። እንዲህ ተንቀጠቀጠ። የሚሆነውን አጣ። እዛን ይዞኝ ገባና ባለቤቴ ነች ምን ሆነ ነው አለኝ። እንዴ በቃ እንደዚህ ሆኜ ነው አልኩት። ያለውን ችግር ነገርኩት። ከዛሬ በኋላ ሐራም ነው ኢክራም እኔ ቤት አትሰራም አለኝ። ደነገጥኩ። እኔ ስራ የለኝም፣ እሷም ስራ ፈታ። ምን ልሁን? አለቀስኩ። በቃ መሆኑን አጥቼ ትስራ አልኩት። በቃ መጥቼም አልወስዳትም። በቃ ቋሚ ለራሱ እዚሁ ትሁን ትቀመጥ አልኩት። በቃ ቢያንስ የሆነ በልታ ጠጥታ ትኖራለች። እኔ ጋር ይሄ ነገር የለም። በቃ እና ውስጤ በጣም አዘነ። ለመንኩት። አይደለም አለኝ። የዛኔው አወጣና 10,000 ብር ሰጠኝ። ከጤፍም ከምኑም እህል በዛ በዚህ ምን ያለውን ነገር ዘይቱን ምኑን እንዳለ ገዛዝቶ ሰጠን በመኪና። የኛ ደግሞ ቤታችን እስከ የሆነ መንገድ ድረስ ትሄዳለ እንጂ ከዛ በላይ አያስገባም። ዓለም ባንክ ወደዛ ወደ ስልጤ ሰፍ ከፉርቃን አልፈክ ወደ ተራራው ላይ ወደ ላይ እዛ አካባቢ ነበር። እዛ አመላለስን፣ ቤታችን አስገባን።
በተቸገርክ ጠይቀኝ አለኝ። እዛን የእሷንም እኛ ሰው ቀጥረን አናቅ፣ ለራሳችን ሰው ቤት ተቀጥረን አናቅም። ስንት ነው ደሞዟ ሲለኝ አላቅም፣ አላህ የሚያውቅብን። ሰራተኛ በምትቀጥረው ክፈላት አልኩት። እኔ 500 ብር ምናምን የሚሰጠን መስሎኛል በወር። አላቅም እንደዚህ አይነት ነገር እና ንገረኝ አለኝ። እኔ እንደዚህ አይነት ነገር አላቅም፣ ህይወታችን እንደዚህ አልነበረም። እኔ እንደዚህ አይነት ህይወት ኑሬ አላቅም፣ ሰራተኛ ዋጋ አላቅም እና 500 ብር ክፈላት አልኩት በወር። የ3 ወር አልወሰድንም ደሞዟን። እዛን ቆጥሮ 6000 ብር አይሰጠኝም የእሷን ደሞዝ። ወላሂ ፈራው፣ በቃ መሆኑን አጣው። ወላሂ አልሐምዱሊላህ። እዛን እሷን ይዘን ወደ ቤት ገባን። በኋላ እዛች ቤት ውስጥ ሆነን ሞያሌ መመላለስ ጀመርኩ። በቃ ኮንትሮባንድ ስራችን ማቀውን በቃ ንግድ ስለሆነ ሰልባጁና ማምጣት ጀመርኩ። እያልኩ ልጁ ተወለደ። አማር ይባላል ልጅ፣ ወንድ ልጅ ነው። ተወለደልኝ። እዛ በቃ ደስታዬ እጥፍ ድርብ ነው ወላሂ። ግን የፍራቻው እየተቀረፈ ነው ችግሩ። አልሐምዱሊላህ ሞያሌ መስራት ከጀመርኩኝ በኋላ መልካም ሆነ እና ያን እየሰራኝ እያለ በኋላ ላይ ልጁ እንደተወለደ ሁሉ ነገር እንዳለ አንድ ቀን እንዳልሆነ ሆነ በቃ። ከዛ ኮንትሮባንድ ስልክ ጀመርኩኝ ህይወቴ ደህና እንትን ካለ በኋላ። ከዛን አንድ ቀን ስልኬ እንዳለ ተያዘ። ምንም ብር የለኝም እጄ ላይ ያስቀረውት 50 ብር የለኝም። እዚህ ቃሊቲ እንትን ላይ ተወሰደብኝ ጉምሩክ ፍተሻ። ከዛን እዚህ ጀርመን አደባባይ ላይ ወርጄ ነበር ወደ ቤት የምገባው። 50 ብር እጄ ላይ የለም። ያለኝን ሰጥቼ ተነጋግሬ ያለኝን ጉቦ ከሰጠውኝ በኋላ አሳልፈሃለሁ ብሎኝ ሌላ ሰው ልኮብኝ ያዘረፈኝ ያስወረሰኝ። ታውቃለህ ደህና ብር እጄ ነበር የዛኔ። የታባቴ ልግባ ልጅ ያለ ቤት እንዴት ላድርግ? በቃ መሆኑን አጣው። ቤት ውስጥ እንደዚህ የሚበላ የተወሰነ ጊዜ አለን። ለራሴ ነኝ አስፈጭቼ የማስገባው ምንም ምለው በቃ ደህና ኑሮ እንትን እያልኩ ነበር። በኋላ ላይ በቃ አሁንም ያ ችግር መጣ እንደገና።